ሲንገር ሃኒ እስቲ የምትይው ነገር አለሽ ወይ? በዚህ ውስጥ የምትይ ነገር ካለሽ ያንቺን እንስማ። ከዛ ጋድስ ግሎሪ ሚኒስትሪ ለእሷ እድል ሰጥና ደግሞ እስቲ የሚሆነውን አብረን እናያለን። ሃኒ ያለሽ? አለው ፌውዬ፣ እንዴት ናችሁ? ሁላችሁንም ሰላም በጌታ ሰላም ሰላም። እሺ ብዛ ያወራ በጣም ነው እየተነካው የነበረው። ብዙ ነገሮች ነበር እያሰብኩ የነበረው እና ወደኋላ አንድ ታሪክ ነበር ያንን እያሰላሰልኩኝ የነበረው እና ጀጅመንትን ስናስበው እንደ ቤተክርስቲያን ጭምር ነው እያሰብኩኝ የነበረው። አሁን ብዙ ጊዜ እኛ አጠገባችን ላይ ስላለው ነገር ነው ብዙ ጊዜ የምናስበው እና እንደ ቤተክርስቲያን ተማሪ ሆኜ አንድ ቤተክርስቲያናችን በጣም ተወዳጅ አገልጋይ በመንገዱ ላይ እንግዲህ እክል ገጠመው ማለት ነው። ቅድም ሳሚ እንዳለው በጣም በቃ ይገኛል የማይባልበት ሰፈር ነው የተገኘውና አስታውሳለሁ ከትምህርት ቤት መተን፣ ምክንያቱም ወደ ወርሺፕ ጥናት የምንገባው በዩኒፎርማችን ነው ጊዜ ስለማይኖረን እና ከትምህርት ቤት ስንመጣ ሃኒ ሰማሽ ምን ከሌኮ እንደዚህ ሆነ እና እንደዚህ ተደረገ እና በሰዓቱ ያንን ነገር ስሰማ እንደ ሰው ያስደነግጣል፣ ምክንያቱም አንኤክስፔክትድ ስለሆነ። ከዛ ግን በዛኑ ሰዓት እኔ ራሴን ለዛ ሰው ስጸልይ አገኘሁትኝ፣ ለራሴን ማለት ነው። እና ግን ምን እንደገረመኝ ታውቃላችሁ? እንደ ቤተክርስቲያን ከቤተክርስቲያን ተባረረ ያ ሰው። ከዛ ከቤተክርስቲያን ከተባረረ በኋላ እንደ ሰው ያበቃ ነገር ነው ወይ ደግሞ በዛ ማለፍ በነበረበት መንገድ ውስጥ አልፎ መቆም እንደማይስተካከል ተስፋ ተቆርጦበት ነው ማለት ነው ከቤተክርስቲያን የተባረረው። በኋላ ግን ከስንት ዓመት በኋላ እግዚአብሔር አድሶት በጣም የሚገርም የህይወት መንገድ ይዞ በጣም ትልልቅ ስፍራዎች ላይ እግዚአብሔርን ሲያገለግል አየሁትና እኔ ምን እንዳልኩ ታውቃላችሁ? ለራሴ እግዚአብሔር ሆይ ባለ ዕድል እንድታደርገኝ፣ እንደገና ያቆምካቸው ሰዎች አጠገብ እንድቆም ባለ ዕድል እንድታደርገኝ፣ በግልጥም ይሁን በስውር ማለት ነው። አንዳንዴ በግልጥ ቆመን አንተ ብርቱ ነህ ምናምን ማለት ላንችል እንችላለን፣ እንዲህ አይነት ቻሌንጅ ከገጠማቸው ሰዎች ጎን እና በሰማንበት ቅጽበት ለምን መሰላችሁ? መጽሐፍ ቅዱስ ላይ ታውቃላችኋል፣ እንደዚህ ሰው ስላላደረከኝ እያለ ምስጋና የሚመስል እንደገና ደግሞ እግዚአብሔር እሱን ብቻ አድልቶ ጠቃሚ እያደረገው በሚመስል ገብቶ ሲጸልይ ታያላችሁ። እግዚአብሔር ደግሞ ምን አይነት ምላሽ እንደሰጠ ምሳሌ እንደተደረገም የእግዚአብሔር ቃል እናውቃለንና ጀጅመንትን ሳስበው ነው ምን እንደማስብ ታውቃላችሁ? በጣም ከፍ ያለን የሚመስለን ግን በጣም እንዳነስን በውስጣችን ሲሰማን የምናደርገው ድርጊት ነው ብዬ ነው የማስበው ነው። አንዳንዴ በጣም ቀደም ሳሚ ያለ ነበረ እውነተኛውን የሆነ ያን የክርስቶስን ፍቅር ውስጣችን ሲኖር ምንድነው ይሄ ምላሻችን የሚሆነው? ክርስቶስ በውስጣችን በቃሉ አማካኝነት ያስቀመጠውን ርህራሄና ፍቅር ነው የምናካፍለው። ነገር ግን ቅድም እንዳልኩት በግልጥ ብቻ አይደለም፣ በስውር ለሰማናቸው ጉዳዮች ከሌኮ ብለን ላወቅናቸው መንገዶች እግዚአብሔር ፊት እኛ የምናስቀምጠው ክሬዲት መልሶ እዛ ሰው እድል ፈንታ ላይ በስውርን ያደረግነው ግን በግልጥ እንድንቆም ያደርገናል። እና እግዚአብሔርን እናስተምረኛል። ከዚህ የተነሳ በጣም መንገዶቼን በጣም ለማስተካከል እሞክራለሁ። ለምን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። እና የምታውቁት በጣም እንወደው ዘማሪ 2007 ላይ ምን ሀፕ እንዳደረገ ታውቃላችሁና እንደዛ ያ ሁሉ ነገር ያ ሁሉ ሜስ ሲፈጠር ያ ሰው ግን ምን አይነት ነገር ይዞ እንደወጣ፣ ምን አይነት ማይጠገቡ መዝሙሮች ማይጠገቡ የህይወት ምስክርነቶች እንደመጡ ታውቃላችሁ።
አስታውሳለሁ እኔ ተማሪ ነበርኩኝና ይሄን ነገር ስሰማ የሃና መዝሙር ታውቁታላችሁ? ማን ያመልጣል ከእግዚአብሔር፣ ማን ይሸሸጋል ከጌታ፣ ቢገለጥ ታሪካችን ጉድ ነው የኛስ ገበና፣ በአደባባይ ጨዋ ያረገን በግል መክሮ ያሳፈረ። በቃ ማለት የኛ ህይወት ማለት እንደዚህ ነው። በቃ ጓዳችን ላይ የተቆነጠጥን አደባባይ ላይ ስንወጣ በጣም ብዙ ወዝ ያለን ለመምሰል ራሳችን ለማውረት ምንጥርና የግልጡን ጀጅመንት ብቻ ሳይሆን የስውሩ ውስጣችን ያለውን ያንን ጀጅ ሊያደርገው የሚፈልገው ማንነት ይሄ ነገር ያልፋል እና እዛ ሰው እድል ፈንታ ላይ እንድቆም እርዳኝ። በህይወቴ በጣም ብዙ አብሴ እንድዳውኖችን አልፌያለሁኝ እና በጣም ማልጠብቃቸው ቅድም ሳሚ እንዳለው በጣም በቃ ሸሸግባቸዋለሁ ደብቀባቸዋለሁ ብዬ ያልኳቸው በጣም ብዙ ፓስተሮቼ ብዙ እንትን ማደርጋቸው ግን በጣም ብዙ ማልጠብቀውን ነገር መንገድ ስቼ እንዲሄድ የሚያደርግበት ነገር ሲመጣ እንደ ሰው በጣም አዝናለሁ። በዛ ሰዓት ምን አይነት ግን እግዚአብሔር እንደሚረዳ ምን አይነት ነገር እንደሚከተኝ ባላቅም ራሴን ግን ስጸልይ ያገኛለሁ። ለምን መሰላችሁ? እዛ ሰው እድል ፈንታ ላይ መገኘት እፈልጋለሁ በቃ እና የግልጡን ብቻ ጀጅመንታሉን ይሄ መተው ወይም ደግሞ ማድረጉን ብቻ ሳይሆን እግዚአብሔር የስውርም አምላክ ስለሆነ እና ለምንሰማቸው ለየትኛውም ነገሮች ለእግዚአብሔር ታማኝ ሆነን እንደሚያቆመን እርግጠኛ ሆነን በዚህ አይነት መንገድ ከሄድን ፍቅሩን ለመስጠት ለዛ ሰው ለመራራት ለዛ ሰው ለመጸለይ መንገድ ለማሳየት ኢቭን እኛ ብቁ ላንሆን እንችላለን። ለመምከርም አይዞክ በርታ ለማለት አቅሙ ላይኖረን ይችላል፣ እውቀቱ ላይኖረን ይችላል። ግን እርዳው ጌታው እዚህ ውስጥ በቃ ሳያስበውም ይሁን ፈልጎም ይሁን የገባው። ምክንያቱም እኔ ፌቡዬ እንደዚህ አድርጌ አውቃለሁ የስጋ አባት ስለሌለኝ እግዚአብሔር አባትሽ ነኝ ሲለኝ የምር እንትን ማለት ፈለግኩ። ምንድነው ለማየት ፈለግኩ። እስቲ በቃ አባትሽ ነኝ ትላለህ። አይ ነው ብዙ ነገር አድርገህልኛል፣ ግን የምድር አባት ነው ልጆቻቸውን ሲቆጡ ታያላችሁ። ብዙ ነገር አለ እና ማየት ፈልጋለሁ። ማየት ደግሞ የምፈልገው እኔ አሁን የማይነካ ነገር ነካለው፣ ምላሽህን ማየት ፈልጋለሁ እና በህይወት የማይነካ ነገር እኔ ፈቅጄ እኔን ኃጢአት ሊገዛኝ አይችልም። እኔ ፈቅጄ ግን ልሄድበት ይችላል። እኔ ፈቅጄ ግን የማይነካውን ነገር ልነካና ለራሴ ስያሜ ራሴ ላይ ላስመጣው እችላለሁ እና እግዚአብሔር ግን ያሳየኝ ፍቅሩን ልገልጽላችሁ አልችልም። እና የሆነ ሰው የሆነ ነገር ውስጥ ገብቶ ስናይ የእግዚአብሔር ባለጌ ልጆች አንድ ጊዜ ሶሪ ይሄን አማርኛ ስጠቀም በጣም በቃ በዙሪያችን አንድ በጣም ታስቸግራለች ልጅ ነበረችና ቻሉኝ በቃ እኔ የእግዚአብሔር ባለጌ ልጅ ነኝ ትለን ነበር። የቆምንበት የትም ቦታ ስንሄድ እግዚአብሔር የሚገባላት ኪዳን ፍቅሩን የሚገልጥበት ቃል በቃ በጣም ነው የምትደነቁት። እኛ እኮ በጣም ጾም ጸሎት ገብተን ምናምን የትም በቃ የትም ዙራ እግዚአብሔር የትም ስፍራ ላይ ፍቅሩን ለሷ የሚገልጥበት የሚያደላበት ማድላት በቃ በጣም እና እኔ እግዚአብሔር ባለጌ ልጁ በሆንም ግን እኔን በቃ ይጠብቀኛል እስኪገባኝ ድረስ እና እግዚአብሔር በጣም እኛን የወደደበት ፍቅር ጨዋነታችን ጊዜ ላይ ብቻ አይደለም። እንደገና ደግሞ እኔም ልወድቅ እችል ይሆናል ስለዚህ እንዲህ ማድረግ አለብኝ በሚልም እሳቤ ሳይሆን እንትን አለው ምላሽ አለው። ይሄን ማለት ፈልጋለሁ። ቴንኳንዬ ግን መዝሙሩን አንዴ አስነክተሽናል። መዝሙሩን ዘምረሽልን ከዛ አይቼዋለሁ አብረን እናመልካለን። ግን አንድ ነገር አሁን አንድ ነገር እሷ ያለችው በጣም እንትን ያለኝ ነገር ባለጌ ልጁ ነኝ እኔ ያው ቅድም እያልኩሽ ነበር አይደለ? አሁን አንቺ ልጅ ቢኖርሽ 3-4 ልጅ አንድ መስሪያ ቤት እኔና አንቺ ብንሰራ እኔ እንደዛ ነው የሚሰማኝ።
እና እባክህ አንዱ ልጄ እኮ አስቸገረኝ፣ ይኸውልህ ወሰን ብታየው ቤት ውስጥ ገንዘብ አይቀመጥ እየሰረቀ ምን እያለ እያጨሰ እየጠጣ ምናምን ትለሽ ትነግሪኛል። እንዴት ነው ሁለት ልጆች? አንደኛዋ ባስኬትቦል ጎበዝ ነች፣ አንደኛዋ ደግሞ ትምህርቱን ጎበዝ ነው ምናምን ብለሽ ትነግሪሽ። ቤትሽ የሆነ ዝግጅት ኖሮ መጣ ይኸውልህ ይሄ ባስኬትቦል ጎበዝ ነች ያልኳት ልጅ ጎበዝ በቃ እንትን እገዛልሻለሁ ትጥቁን ምናምን ባልገዛም ፕሮሚስ አድርግላታለሁ ለማበረታታት። ከዛ ወዲያ ደግሞ እቺ ደግሞ ትምህርቷን መጽሐፍ እገዛልሻለሁ በቃ አንቺ ጎበዝ ምናምን። ከዛ ያን ዱርዬ የተባለው ልጁ ሲመጣ ከዛ እና ሰላም በልሰውን ሰላም ከሄደ ወዲያ እባክህ ስለ ልጅ ነው ጸልይልኝ ያልኩህ እኮ ምናምን ትያለሽ። ይኸውልህ ይሄ ነው ባለጌው ልጄ። ምንድን ነው ሶስቱንም ያልሽኝ? ልጄ 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 ነው ያልሽኝ። እግዚአብሔርም እንዲሁ ነው። ባለጌ ስላልሆንን አይደለም እንትን ያለን የወደድን፣ ባለጌ ስለሆንንማ አይጠላንም። ስለዚህ የድፍረት ኃጢአት አያዘን እንጂ እንደ ቅድሙ እንደምለው ደግመዋለሁ። በቃ እኔ የምሰራውን ድካሞቹ በሙሉ ወደዋለሁ። ለምን? የእሱ ጉልበት ስለሚታይበት። ያ እንደዛ ዱርዬው እንትን የነበረው ነው እንደዚህ ሆኖ ተብሎ እሱ ስለሚጠራበት ደስ ይለኛል። ለምን አይጥለኝም? እንደማይጥለኝ አውቄያለሁ። አንድ ነገር ስንሰራ ኃጢአት ስንሰራ ወይ ስንደክም ፕራውድ የምናደርግ ከሆነ ያኔ እንፍራ። ጌታ መንፈስ አጠገባችን የለም። የሳምሶን ነገር ተጽፎልናል። ሳምሶን እንደዚህ አድርጎ እንደዚህ ብረት በር ገንጥሎ እንደዚህ ከተማውን በር ምናምን በቃ ብዙ ነገር እንደዚህ ታደርጊ ነው እንትን ምለው ጸጋውን ተላጨ። እንደ በፊቱም ያለ መሰለው ጌታ መንፈስ ሲመጣ አንቀጥቅጦን ደስ ብሎን ወሮን ምናምን እንደዚህ የሆነ ደስታ ተሰምቶን ሲመጣ እንሰማው ይሆናል። ሲሄድ ግን አንሰማውም። ሲያዝን የምንወቀስ ከሆነ እኔ እንደ ድሮ ስሰርቅ አሁን ከሰረኩ እወቀሳለሁ። ከተወቀስኩኝ ወደዋለሁ። ተሳስቼ ሰረኩ ወደዋለሁ። ለምን? ጌታ መንፈስ አልተወኝማ። የምወቀሰው እሱ ስላለ ነው። ስለዚህ ዱርዬ ልጁ በጣም ልቤን ነክቶት ነው። አንቺ ግን ዘምሪው ከመልእክቱም ጋር ስለሚሄድ ተባረኪ። ቴንኪዩ ስዬ ሀኒ እንግዲህ ዘምሪልንና ከዛ ደግሞ እንቀጥላለን። አለሽ ሀኒ? ሀኒ ጸጥ ብላለች። ፌብዬ እንደው አንዴ ጥሩ ነገር እያወራን ስለሆነ ሀኒም እስከምትገባ 82 ሰው 83 ሰው አካባቢ እያየው ነውና እስቲ እንትኗን ታብታብ እናድርግና 50 ሺህ እናስገባት። እንትኑ ላይቭ ሰዎች ጋር እንዲደርስ ማለት ነው። እና ሼሩንም ቢያንስ 1 ሺህ እናስገባው። በቂ ሰዎች ስላለን ማለት ነው። ጀስት 3 ደቂቃ 4 ደቂቃ በቂ ነው። እነሱ ሼር እያደረጉ ጋድስ ግሎሪ ሚኒስትሪ እስቲ እሷን ደግሞ እንስማና በደንብ እንዳላችሁ ሳሚ በደንብ ሼር እያደረግን እንቆይ። ሼር እያደረጋችሁ አሁን ሰላሜ ሼር እያደረገች ሰላሜ ኢየሱስ ነው። በደንብ ሼር እያደረገች ነው። ሁላችሁም እንደዚሁ ሼር አድርጉ። እንኳን ደህና መጣሽ። ሻሎም ሻሎም፣ እንኳን ደህና ቆያችሁ። ይበንዬ እንዴት ነሽ? ጌታ ይባርካችሁ። አባቴ ብሩካን ጌታ ይባረክ። እኔ መንፈሳችሁ ደስ ስላለኝ እና ቴማችሁም ደስ ስላለኝ ነው የገባሁት። ብዙ አልሰማችሁም፣ አሁን ነው የገባሁት። ግን የያዛችሁት ቴማ በጣም ኢምፖርታንት ነገር ነው። ምክንያቱም ጀጅ በማድረግ ይመስለኛል፣ ሌላ ምን እንዳወራችሁ ባላቅም ሳሚም ስትናገራውን ሰማ ነበረ። በውስጤም እያለቀስኩ ነበረ በጣም። ግን የሚወድህ አባት አለ እንደ እናትም እንደ አባትም እና ደግሞ ጌታ ይባረክ። እንኳንም ደግሞ እንደጠፋው ልጅ ወደ በረቱ ተመለስክ ወንድሜ። እንኳን ጌታ ረዳ። እርግጠኛ ነኝ ለብዙዎች ምክንያት መመለሻ ምክንያት ትሆናለህ። ለብዙዎች አርአያ ትሆናለህ። ኢየሱስ ጌታ ነው። ብዙዎችን የሚያቅፍ ደግሞ ልብ በዛው ተሰርተህበታል ብዬ ተስፋ አደርጋለሁ ሳሚዬ። እና ኢየሱስ ጌታ ነው። እግዚአብሔር መልካም ነው አይደለም።
ለልጆቹ እሱነቱን የእሱን ፍቅር እየቀመሱት አይደለም፣ በጌታ የሌሉትን እንኳን የሚጠብቅ የሚራራ አምላክ ነው አባታችን። ምክንያቱም የኛ አምላክ ብቻ አይደለም፣ የአሕዛብም አምላክ ነው። ኢየሱስ ጌታ ነው። አሜን። እኔ ዛሬ ሳስበው ዛሬ መኖሬን ይገርመኛል። ለምን ብትሉኝ በህይወት መኖር የነበረብኝ ሴት አልነበርኩም። ካሳለፍኩት ከሚሄዳቸው የነበረው የጨለማ ወይ የኃጢአት ጎዳና ማለት ነው። እና ግን እግዚአብሔር መልካም ነው። በቃ ሳስበው ይገርመኛል። እና አሁን ሳሚ ሲያወራ ወይ እህቴ ስታወራ ሴንገር ስታወራ በጣም እደነቅ ነበረ። በቸርች ውስጥ ያሳልፋችሁት ጊዜ ያስቀናኛል። ምክንያቱም እነዛ በጨለማ ጊዜ ያሳለፍኳቸው ቀናቶችን እረግማቸዋለሁ። ቀናቶች ብቻ አሉ፣ ሳምንታት፣ ደቂቃን ሳይቀር እረግማቸዋለሁ። ለምን? ኢየሱስን ሳላቅ ይህን ፍቅር ሳላገኝ የኖርኩባቸው የባከኑ ዘመኖችን ማለት ነው። እና አሁን እዚህ ስታወሩበት የቆያችሁ ቴማ ላይ ብዙውን ጊዜ በቃ እንደዚህ በኃጢአት በሚወድቁበት ሰዓት ወይ ያልሆነ ቦታ በሚገኙበት ሰዓት ወጣቶችን እንደ ማቀፍ ፋንታ ብዙውን ጊዜ ስናወግዛቸው ነው የምንገኘው። ጀጅ ስናደርጋቸው ነው የምንገኘው። እንጸልይ እንኳን አይባልም። ኢየሱስ ጌታ ነው። በጣም ነው የሚገርመኝ። እና እግዚአብሔር እውነቴን ነው ማስተዋልን ይስጠን፣ ጥበብን ይስጠን፣ የምንመልስበትን እነዚህ ልጆች ጸልየን። ምክንያቱም ጸሎት ብዙ ነገር ያሳካል ወገኖቼ። አንድ መስመሩን የሳተ ወንድም እህት ካየን እንጸልይለት። እኛ በጓዳ ሆነን ስንጸልይ እግዚአብሔር የሚሰራው ነገር አለ። አይደለም ስለጠፋው ልጁ እግዚአብሔር ውጪ ላለው እኮ ገና እኮ ጌታን የማያውቀው ስለዛ የሚራራ አምላክ ነው ወገኖቼ። እና ቅድም እህቴ የሆነ ነገር ስትነካ ነበር፣ እዛ ላይ ነው የደረስኩትና በተለይ እንደዚህ ያልሆነ ልማዶችን ይሄ በቃ ከኖርማል ውጪ የሆነ ልማድ ላይ ያሉ ልጆች በጣም እርዳታ ያስፈልጋቸዋል ወገኖች። በጣም ጸሎት ያስፈልጋቸዋል። ስፔሻሊ ለእንደዚህ አይነት ሰዎች አንዳንዶቹ ወጥተው ስለተገኙ ነው የሚወገዙት ወይ ጀጅ የሚደረጉት። ቸርች ውስጥ እኮ አሉ። ቸርች ውስጥ እውነቴን ነው የምላችሁ ያሉት ቸርች ውስጥ እየኖሩ ግን ስላልታዩ ብቻ ቸርች ውስጥ ኢየሱስ ስለሚሉ ሃሌሉያ ስለሚሉ ተደባልቀው የሚኖሩ በጣም ብዙዎች ናቸው። እና በጣም ልንጸልይ ይገባል ወገኖች። ብዙ እኔ ስለ ቸርች ፖለቲካ ማውራት አልችልም። ምክንያቱም እኔ በቸርች አላደኩም፣ እግዚአብሔር እድሉ አልሰጠኝም። ወደ ጌታ የመጣሁት ቅርብ ጊዜ ነው። ግን እግዚአብሔር ረድቶኝ በተቻለ መጠን እየተራመድኩኝ ያለሁት ወንድም እህቴንም ለመርዳት ማለት ነው። ጌታ ረድቶኝ አይዶን ኦፍ ሄቨንዬ ዛሬ ገና ነው ያየውሽ። ምን ላይ ሞር አተኩረሽ እንደምታገለጊ አላቅም። እንደሚመስለኝ ሞር ወጣቶች ላይ አተኩረሽ ነው። መናገር ከተፈቀደልኝ በዚሁ አጋጣሚ እዚህ ገብቼ እያለሁ፣ ምክንያቱም 74 ሰው አለ እዚህ ቤት ውስጥ። በተለያየ ሱስ የምትቸገሩ ሰዎች ካላችሁ ኤኒ ሱስ ስላችሁ ይገባችኋል። እዚህ ውስጥ ያላችሁ ልትናገሩበት የማትፈልጉት ነገር ካለ ፕሊስ ኢንቦክስ አድርጉኝና ኮንታክት አድርጉኝ። በጌታ ፍቅር ጠይቃችኋለሁ። እኔን ከብዙ ሱስ የወጣው ሴት ነኝ። ከብዙ ሱስ ከኦል ኃጢአት እና እኔን የረዳኝ ጌታ ይረዳችኋል። ልትናገሩበት የማትፈልጉት ወይ ከፓስተራችሁ ጋር ወይ ከወንድማችሁ ጋር ወይ ከእህታችሁ ጋር ወይ ከቤተሰብ ጋር ልታወሩበት የማትችሉ የታሰራችሁበት የሱስ እስራት ካለ ኤኒ ሱስ ነው የምላችሁ። ፕሊዝ ኢንቦክስ አድርጉኝ፣ በውስጥ አናግሩኝ። ቴንክ ዩ ሶ ማች። እግዚአብሔር ይባርክሽ።
ጌታ ይባርካችሁ። ኦፖርቹኒቲውን ስለሰጠሻቸው በጣም ነው የምናመሰግነው። እኔ እውነቴን ነው የምላችሁ፣ ከሁሉ ሱስ ነው የምላችሁ። ከየትኛውም የኃጢአት ሱስ እግዚአብሔር አላቆኛል። እግዚአብሔር እንዴት አድርጎ ብትሉኝ፣ መለኮታዊ በሆነ አሰራሩ ኢየሱስ ጌታ ነው። ምናልባት አልተለመደም ይሆናል፣ በፓስተር ይሁን በነቢያት ይሁን እንደዚህ አይነት አገልግሎት አልተለመደም ይሆናል። ግን እኔ ፐርፐዝሊ ጌታ ተናግሮኝ ነው ይሄንን ነገር ጥሪ የማቀርብላችሁ ያለሁት። እውነት ነው የምላችሁ ወገኖቼ፣ እኔ በሚስጥርም ይዘዋለሁ። እኔ ሊዲያ እህታችሁ እባላለሁ። ጀርመን ሀገር ነው የምኖረው። እግዚአብሔር ከብዙ ነገር ያላቀቀኝ ሴት ነኝ። ልዘረዝረው ከማልችለው ከየትኛውም ኃጢአት ብያቸዋለሁ። እንግዲህ ወጣት ነኝ፣ በብዙ ነገር አልፌያለሁ። ግን እግዚአብሔር ረድቶኝ ከዛ ሁሉ አስወጥቶኝ ዛሬ ለሱ የክብር ዕቃ አድርጎኝ በተቻለ መጠን ወንድሞችን እህቶችን እየረዳውን ያለሁትና በጌታ ፍቅር ጠይቃችኋለሁ። ምንም ህፍረት ሳይሰማችሁ፣ ሄሉን ሳይሰማችሁ፣ ወንድም ሁን ሴት፣ ትንሹም ትልቅ ፕሊዝ ኢንቦክስ አድርጉልኝ። ጌታ ደግሞ መልካም ነገር ያደርጋል። የትኛውም ሱስ በጌታ በኢየሱስ ክርስቶስ ስም ኃይልና ስልጣን የማይላቀቅ የለም። ምክንያቱም እኔን ከሁሉ ሱስ መለኮታዊ በሆነ አሰራሩ፣ ቅስፈታዊ በሆነ አሰራሩ ነፃ አውጥቶኛል እና አንቺም ነፃ ትወጫለሽ። አንድ ነፍስ ካለሽ እዚህ ውስጥ በጌታ ፍቅር ኢንቦክስ አድርጉልኝ። አንድ እህት እንደዚሁ በጣም በፖርኖግራፊ ሱስ ውስጥ ተጠምዳ በጣም ባህል ከዛ ችግር ውስጥ ልትላቀቅ አልቻለችም። እንደዚህ በድንገት ነው ስክሮል ሳደርግ ገብቼ ጌታ ተናግሮኝ ከሰዓት በኋላ ቲክቶክ ላይ በዛ ዙሪያ ነበረ እንድናገር ጌታ መልእክት የሰጠኝ እና ስለ ጋብቻ ፍቺ፣ ቸርች ውስጥ ስላለው ጋብቻ ፍቺ ያወሩ ነበር እና ገባሁኝ። ጠልቃ ገብቼ እኔ ዛሬ የውላችሁ ጌታ ተናግሮኛል፣ ግን ቸርች ውስጥ ያለው የጋብቻ ፍቺ ከአስተምሮ ችግር አይደለም ወይ የጋብቻ ትምህርት ካለመሰጠቱ አይደለም። እኔ እስከማውቀው ብዙ ባላቅም ብዙ አውቃለሁ ማለት አልችልም። ቸርች የጋብቻ ትምህርት 3 ወር ወይ 6 ወር እንደምትሰጥ አውቃለሁ፣ ሰምቻለሁ። ግን እሱ አይደለም መሰረታዊ ችግሩ። መሰረታዊ ችግሩ ሌላ ብዙ ነገሮች ናቸው፣ ተጓዳኝ ነገሮች ያሉ ሱሶች፣ ሰው ሊናገርበት የማይችል ከጋብቻ በፊት ወይ ከጋብቻ በኋላ የሚመጡ እሱም በስልካችን በምናየው ወደ ውስጣችን የምናመጣቸው ነገሮች ናቸው። ከዛ ሱስ ውስጥ መላቀቅ እስኪያቅተን ድረስ፣ ለሰው ማውራት እስከሚያቅተን ድረስ በተለያየ አዲክሽን እንያዝና ከጌታ እንድርቃለን፣ በቤታችን ሰላም እናጣለን፣ ከቤተሰብ ጋር ሰላም እናጣለን፣ ለብዙ ነገር እንዳረጋለን። እኔ አሁን የምለው ነገር መቼም በደንብ ይገባቸዋል ብዬ ተስፋ አደርጋለሁ። ግልጽ ነው አይደለ? ብዬ በጣም ግልጽ ነው እና ጌታ ኢየሱስ ይባርካችሁ። በመጠጥ ይሁን በማንኛውም የሴክሹዋል ችግር ያለባችሁ ሰዎች ፕሊዝ ኢንቦክስ አድርጉኝ። እኔ አይደለሁም የምረዳችሁ፣ የሚረዳ የእግዚአብሔር መንፈስ አለ። ነፃ ትወጣላችሁ። ኢየሱስ ጌታ ነው። ተባረኩ። ይህን ልላችሁ ነው የምወደው። ጌታ ኢየሱስ ይባርካችሁ። እድሉን ስለሰጠሽኝ ብዬ ጌታ ይባርክሽ። ምንም ቴንክ ዩ ሶ ማች። እግዚአብሔር ይባርክሽ። አሁን የገባው ፋየር ይሁን ፍሬ ይሁን እስቲ ቀጥዬ ለአንተ እድሉ። ፌቡዬ እንዴት ናችሁ? ሰላም ናችሁ? ፍሬ ነኝ። እሺ ፍሬ፣ ሰላማችሁ ይብዛ። በጣም የሚገርም ነገር ነው እያዳመጥኩ የነበረው። ተባረኩ። ምንም ለማለት አይደለም፣ ግን ፐርሰናል ላንቺ ቴክስት አድርጌልሽ ነበር ፌቡ፣ አልመለሽልኝም እና እፈልግሻለሁ አንቺን ለማግኘት። ለዛ ገብቼ ቼክ አረጋለሁ። ፍሬ በሚል አካውንት ቼክ አረጋለሁ። እሺ እናቴ ቼክ አደርጋለሁ። ፐርሰናል ማግኘት ያለብኝ ጉዳይ አለ፣ አግኝ። እሺ ፈቃድ ችግር የለም። ቼክ አደርጋለሁ። እያዳመጥኩ ነው። እሺ ተባረክ። አሜን አሜን። ተባረኩ። ዘማሪታና እንግዲህ አይ ቲንክ ስልኳ ባትሪ ያስቸገራት ይመስለኛል።
ሳሚ አንተ መቀጠል ትችላለህ። ሌላ መቀጠል መናገር የምትፈልገው ነገር ካለ ዛሬ ያለ ወትሯችን ሰዓታችንን አስረዝመን እየቀጠልን ነው። እንግዲህ ለመልካም ነው። ስለ ወሰን ነካክቶት ነበረ እና በተለይ በዚህ ዘመን እርስ በርስ በጣም ጀጅ ከመደራረጋችን የተነሳ መልካም ነገር ታውቂያለሽ። አሁን ለምሳሌ እዚህ ጋር 83 ሰው ነው እየሰማን ያለው፣ 84 ሰው አይደለ፣ 85 ሰው አካባቢ 50 ሺህ አስገብቱ ብሏችሁ ነበር፣ ግን ሳሚ አላስገባችሁትም። ምን ሲደረግ ነው 50 የሚሞላው? ምን ሲደረግ ነው? አንቺ ጋር መተው ታብ ያርጉት። በቃ እኔ ጋር መታችሁ። ሰውም እየጨመረ ስለሆነ መልዕክቱ ፕላስቲስ ሼሩን ደግሞ እና 50 አስገቡት። በቀኝ በኩል ቀስቷለች። እሷን ደግሞ 544 የምትለዋል እሷን ሼር አድርጓት። እሷን ይችላለሁ። አይ እነሱ ያደርጋሉ። አንቺ በቃ በዚህ ሌሊት የሚያለቅስ ሰው አለ፣ በልቡ የተሰበረ ሰው አለ። ያ ሰው ለዛ ሰው እንደርሳለን። እመኑኝ፣ ጉዳዩ የ99 አይደለም፣ የአንድ ነው። 47,900 ትንሽ ነገር ነው። ገፋ ካረግ ነው በቃ ይሄዳል። አሪፍ 2000 ነው። 1900 ምናምን አካባቢ ነው የቀረን። 50,000 አሁን ላይክ እያደረግን እንቀጥላለን እና በህብረት መንፈስ መካከል አንድ ላይ ስንሆን ስንያያዝ መንፈሳዊ ነገር ትልቁ እግዚአብሔር በቅዱሳን መካከል ነው ትልቁን እውነተኛውን በረከት ያስቀመጠው እና መንፈስ ቅዱስ በአዲስ ኪዳን ላይ ስታዩ መንፈስ ቅዱስ በመካከላቸው የተገለጠው በህብረት ሲጸልዩ፣ ሲጾሙ፣ ሲያያዙ በአንድ ልብ በአንድ ሀሳብ ይላል። እንዲሁም ደግሞ ቅዱሳን አብረው ሲገናኙ ሲያያዙ ጉዳዩ የዲኖሚኔሽን አይደለም። ለምሳሌ ሉትራን መሆን፣ ካልቪኒስት መሆን፣ ኢቫንጀሊካል መሆን፣ ፔንቴኮስታል፣ ካሪዝማቲክ መሆን አይደለም። እና ሰይጣን በጣም በዚህ ዘመን ከሰጠን አንዱ ስራ ምንድን ነው? ዲቫይድ ነው ያደረገን። ዲቪኒቲ መካከላችን አለ፣ ልዩነት፣ የአንድነት መንፈሳችን ተመቷል። እና ያ መጀመሪያ የጀመረው ከግለሰብ ነው። ምክንያቱም ጀጅመንታል ስለሆንን እርስ በርስ እኔ ወሰን ላይ መፈርድ ከሆነ እንደዛ ደስ ብሎት ሲዘምር በዛ መንፈስ እሱ በቃ ካሜራውን ከፍቶ መንፈስ ነው የሚያካፍለው ሲያመልክ አይደል? ምንድን ነው እንደዚህ የሚያደርገው ምናምን ስል ጀጅ ማድረግ ሲጀምር፣ ከዛ ሁሌ ደግሞ ጀጅ የሚያደርጉ ሰዎች የእነሱ ህይወት ነው የሚያዘው። በጣም ከባዱ ነገር ይሄ ነው እና ፍሬ እንዳታፈሩ። ምክንያቱም ይሄ ፍርደኝነት የስጋ ፍሬ ነው። መንፈስ ቅዱስ አይተባበርም በፍጹም። ምክንያቱም መንፈስ ቅዱስ እዚህ ያለው ለማዳን ነው፣ አዳኙን ሊገልጥ ነው እዚህ ያለውና ፍቅርን በመካከላችን ሊገልጥ ነው ያለውና በዚህ ዘመን በጣም ሶሻል ሚዲያም ላይ ካያችሁ፣ በተለያየ ቦታ ካያችሁ ትልቁ ችግራችን ምንድን ነው ካላችሁ እርስ በርስ ነው ጀጅመንታል የምንደራረገው። በእኛ በቅዱሳን መካከል ያሉ ጉድለቶችና ድካሞች አደባባይ ላይ ተሰጥተዋል። ማንም እያነሳ ምንድነው እንደ ለቅሶ ቤት ቡና ቁርስ እየዘገናቸው መሳቂያና መቀለጃ አድርጎናል። ይህ እርስ በርስ ጀጅ ስለተደራረግን ነው። ታስታውሱ እንደሆነ ፊልጵስዩስ ላይ ጳውሎስ እንግዲህ እስር ቤት ውስጥ ሆኖ አይደል ያንን መጽሐፍ የጻፈው። ሲናገር እኮ አንዱ ከተናገረው ነገር እስራቴን በጣም ጠንካራ ሊያደርጉብኝ ሊያባብሱ ወንጌል የሚሰብኩ አሉ አለ። እንዳይፈታ በዛ ቦታ መከራው እንዲቀጥል፣ ህይወቱ አቢዩዝ እንዲደረግ፣ ግርፊያው እንዲቀጥል፣ ስቃዩ እንዲቀጥል፣ መገለሉ እንዲቀጥል ወንጌል የሚሰብኩ ሰዎች አሉ። ደግሞ ከፍቅር ተነስተው የሚሰብኩ አሉ። ግን በዛም በዚህም ብቻ አንድ ነገር ነው፣ አላማው አለ። እግዚአብሔር የስራቸውን ይስጣቸው አላለም። ወንጌል ግን ይሰበክ።
ሁል ጊዜ ማሰብ ያለብን ነገር ቤተክርስቲያን ወይም ደግሞ የቅዱሳን ህብረት ፐርፌክት የሆኑ ሰዎች ተመትረው ተሰርተው ተጠርበው በቱንቢ ተለክተው የመጡ ሰዎች አይደሉም። ቸርች መርከብ ናት፣ የኖ መርከብ ነች። በቃ የኖ መርከብ ውስጥ ስንት ነገር ነው የገባው። እባብ ገብቷል፣ አዞ አለ፣ ቀጭኔ አለ፣ ደግሞ ተልኮ የማይመጣ የማይመለስ ቁራው አለ፣ ደግሞ እርግብ አለች። ስለዚህ የተለያየ አይነት ኔቸር ያላቸው ሰዎች አሉ። ግን ያ መርከብ ግን እንግዲህ ከፌለሪቲ በኋላ ነው አይደለ ያ መርከብ የተሰራው። በዛውም ምድር የመጨረሻ የእግዚአብሔር ትዕግስቱን የመጨረሻ አለኝ የሚለውን ትዕግስቱን ለሰው ልጅ አሳይቶ ነው መጨረሻ ላይ ወደ ማጥፋት የመጣውና በዛ ሁኔታ ውስጥ ነው አይደለ መርከቡ ተከፍቶ እነዛ ነገሮች የገቡት። መርከቡ በቅቷቸዋል እኮ ለነዛ በጣም ለተለያዩ እንስሶች የተለያየ ኔቸር፣ የተለያየ አካሄድ፣ የተለያየ ቅርጽ ላላቸው ለነዛ እንስሶች መርከቡ በቅቷቸዋል። የእግዚአብሔር ቤት ለሁሉም በቂ ነው። ችግሩ ያለው እኛ ጋር ነው። እና ያ ደግሞ የመጣው ከምንድን ነው? በግለሰብ ደረጃ እኔ ፐርሰናሊ ጀጅመንታል ከሆንኩኝ፣ ምክንያቱም መጽሐፍ ቅዱስ የሚነግረን እንድንፈርድ ሳይሆን እንድንጸልይ ነው። እንድንገፋ ሳይሆን እንድናቅፍ፣ እንድናምር ወይም ደግሞ መራራነትን እንድናስተናግድ ሳይሆን ይቅር እንድንል። እንግዲህ አሁን መጀመሪያ ላይ ይቅር ኢየሱስ ሲናገር እንግዲህ ከመሞቱ በፊት ሲናገር፣ ከመስቀል በፊት ሲናገር የነገረን ነገር ምንድን ነው? ይቅር ካላችሁ ይቅር ትባላላችሁ። ኢየሱስ መስቀል ላይ ከሞተ በኋላ እና የኃጢአት ዋጋ ከተከፈለ በኋላ ጳውሎስ ሲነግረን ደግሞ እንደዚህ ነው ያለን፣ ምንም አይጣረስም። እንትኑ ነው የምናየው፣ ዲስፐንሴሽኑ ነው የምናየው። ጳውሎስ ደግሞ አሁን ይቅርታ የምትሉት ይቅር ስለተባላችሁ ነው። ሰው ከፍርድ ካመለጠ ፈራጅ መሆን አይችልም። አሁን ትልቁ ችግር ወንጌል ገብቶናል ወይ ነው። እግዚአብሔር ከፍርድ እንደረካ ከቁጣው እንደረካ በክርስቶስ ስራ በክርስቶስ ደም እግዚአብሔር የፍቅር እጆቹን እንደዘረጋ ለሰው ልጅ ገብቶናል ወይ? እኛስ እንደተማርን ገብቶናል ወይ? በብዙ ድካም ውስጥ እያለፍን የእግዚአብሔር ምሕረት እንደበዛልን ገብቶናል ወይ? እንደዛ ከሆነ ወንጌል የገባን መሐሪ ነው የምንሆነው፣ የፍቅር ሰዎች ነው የምንሆነው። ዋይዝሊ አታክ የምንደረግበት ካለ ከዛ አካባቢ መራቅ እንችላለን። ያን ሰው ልንወደው እንችላለን። ከዛ ሰው ግን መጠበቅ ካለብን ግን መስመር ማስመር እንችላለን፣ ጀጅመንታል ከምንሆን ማለት ነው። ዋይዝሊ እንድንኖር መጽሐፍ ቅዱስ ያዘናል። ምን ያህል ልባችን ክፍት ነው? ስለዚህ እኛ የተጠራንበት አንድ ነገር አለ። ህይወት የምናጋባ ሰዎች ነን። የገባብን ህይወት የሚጋባ ነው። ምናልባት ብዙ ታሪኮች ስለምታነቢ መቼም ታውቂያለሽ ፌቢ እና ትዝ ይልሽ እንደሆነ ወንድሙን የገደለች አንድ ጥቁር አሜሪካዊ ፖሊሷ፣ አይ ቲንክ የትኛው ስቴት እንደሆነ አላውቅም፣ መውሰል ሊያግዘኝ ይችላል። በኋላ ላይ የፍርድ ቀን ዳኛው በሚፈርዱበት ቀን ቪዲዮ አለ ዩቱብ ላይ ሄዳችሁ ማየት ትችላላችሁ። እና ለምን ሆኖ ዳኛውን ልቀፋት? ልጁ ወንጌል ገብቶታል እና ማቀፍ እችላለሁ ወይ አንድ ጊዜ ብቻ ብሎ ጠይቆ ከዛ ሄዶ አቀፋት እና የነገራት ነገር ምንድን ነው? እኔ ወንድሜ ሞቷል፣ ግን አንቺ ከዘላለም ሞት እንድታመልጪ ነው የምፈልገው። ወንድሙ ላይ እንግዲህ በስህተት ቃታ ስባ ነው የገደለችው። አንድ ወንድምን ያለው ወንድሙን ያሳጣችው። በዓለም ሆነው በፍቅር ልብ የሚመላለሱ ሰዎች አሉ፣ ጌታ ሳይገባቸው። ሙስሊሞች የልጆቻቸው ገዳይ አምጥተው ፍርድ ቤት ላይ አቅፈው ሲምሩ እናያለን። ሄዳችሁ የይቅርታ ቪዲዮዎችን ይዩ። ሰዎች እንዴት በይቅርታ መንፈስ መራራነት ኬት ነው ያመጣ ነው? ፍርደኝነትን ኬት ነው ያመጣ ነው? ዓለም በፈረደበት ጉዳይ ላይ ፍርድ የሚፈልግ ሰው እያለ ያ ሰው ግን ፍርድን ከመጠበቅ ይልቅ ፍቅርን ማጋባት መርጦ ቆሞ እኔ ይቅር ብዬዋለሁ
ብሎ ሲናገር እንሰማለን። እና እኛ የተካፈልነው ህይወት ከዚህ በላይ ማድረግ ይችላል። ከኛ አይደለም ከጌታ ነው። እኔ ይህን ነው የምላችሁ እና ምናልባት ወደፊት እናወራለን ብዬ የመጀመሪያው ይሄ ከ14 ጀምሮ ባለው እድሜ ውስጥ የደረሰብኝ አይደንቲቲ ክራይሲስ ነው። ቤተሰቤ ጋር አይደለም ያደግኩት፣ ለአጋንንት ተሰጥቼ ነው ያደግኩት እና በጣም በሽተኛ ነበርኩ፣ ያመኝ ነበር እና አክስቴ ጋር ስላደግኩኝ ቤተሰቦች ስላላደግኩኝ ከፍተኛ የሆነ ሳይኮሎጂካል ይሄ ምንድን ነው አይደንቲቲ ክራይሲስ ውስጥ ነበርኩ። ስቲል አሁን ልጄን ሳያት አንዳንዴ ብልጭ ሲልብኛ ያለው ያደግኩበት አስተዳደግ በቃ ራሴን ወዲያው ጌታ ይመልሰኛል ማለት ትዝ ይለኛል። ይሄ እኔ ያደግኩበት አስተዳደግ ነው። ልጄን እንደዚህ አይደለም ማሳደግ ያለብኝ። ጌታ እንደ ልጅ ሰጥቶኛል፣ ሴት ልጅ እና እናቴን ነው የምትመስለው እና ልክ ሳያት ሁል ጊዜ የእግዚአብሔርን ምሕረት አይባታለሁ። በጣም የሚገርምሽ ነገር ደግሞ እግዚአብሔር በጣም እንድጠነቀቅላት በትክክል በምህረት በፍቅር እንድመላለስ በታምራት መንገድ ነው የሰጠኝ። አይሆንም በሚባል ሁኔታ ማለት ነው። በቃ እጇ ያጥራል፣ እግሯ ያጥራል፣ ቦዲዋ ጭራሽ ዲስቶርትድ የሆነ ልጅ ነው የምትወለደው ተብዬ ጭራሽ ዶክተሮች አሁን ቁመቷ በጣም ረጅም ነው፣ የአያቴን ቁመት ይዛ የወንዱ አያቴን ቁመት ይዛ ረጅም ልጅ ነው ጌታ የሰጠኝና ጭራሽ ሳይንስ ከተናገረው ውጭ ማለት ነው። እና ልጄ ብዙ ነገር ነው የምታጥፈው። በጣም የምወዳቸውን እቃዎች ትሰብራለች፣ ካሜራዎች ትሰብራለች፣ ስልኬን አንስታ ትወረውራለች። ከስልኬ ከተወረወረው ከተሰበረው ነገር የልጄ ዋጋ ይበልጣል። እሷን አልተካትም፣ ስልኩን እተካዋለሁ። ገንዘብ ወስዶ የከዳችሁ ሰው አለ፣ ሰርታችሁ ትተኩታላችሁ። ይቅር በሉት፣ ፍርደኛ አትሁኑ። የወደቀ ሰው አይታችኋል፣ ይነሳል። ያ ሰው ሲነሳ ደግሞ እናንተ በድካም ልትወርቁ ትችላላችሁ። አያችሁ፣ እናንተ የምትዘሩት ነገር ነው እናንተ ህይወት ላይ መልሶ የሚበቅለው። ይቅር ስትሉ ይቅር ትባላላችሁ። እና በጣም አቢዩዝ ተደርጌ ከማደግ የተነሳ ሳይኮሎጂካል አያውቁም። ታውቂያለሽ፣ ኢትዮጵያ ውስጥ ወላጆቻችን የጠቀሙን መስሎ የሚያደርጉት ነገር አለና አክስቴ ላይ በጣም አቅሜ ነበር። ቅድም ልክ እንደነገርኩሽ ያ ኢንካውንተር ካገኘኝ በኋላ ዛሬ በጣም ለአክስቴ ልክ እንደ ልጅ ነው ካውንት የምደረገው። በቃ እኔ አይደለሁም ጌታ ልቤን ስለቀየረው ነው። ይሄ የኔ ልብ አይደለም። እኔ አሁን የምነግራችሁ ነገር ጥሩ ነገር እየነገርኳችሁ ከሆነ እሱ የኔ አይደለም፣ የጌታ ነው። እኔ ሆኜው አይደለም፣ እሱ በእኔ ውስጥ ሆኖት ነው። እኔ ችዬው አይደለም፣ እሱ ሁሉን ስለሚያስችል ነው። ስለዚህ ራሳችሁን ለጌታ ስጡ፣ ከፍርደኝነት ውጡ እና በምትሰሙት ነገር አትወሰዱ። በፍርደኞች ጉባኤ መካከል አትቀመጡ። ያለምን ምናምንቴ ወሬ ነገር አትውደዱ። እውነቴን ነው የምላችሁ። በጣም ብዙ ፍርደኞች አሉ፣ የእግዚአብሔር ፖሊሶች አሉ፣ ለእግዚአብሔር ጥብቅና የቆሙ እግዚአብሔር የማያውቃቸው ከፍቅር የጎደሉ ለሰው ልጅ የማይራሩ። በምን አይነት መንፈስ ነው የምንመላለሰው? እና ይሄ ሚዲያ እጃችን ላይ ያለው ነገር ሁሉ ለጌታ ክብር መሆን አለበት። እኛ ራሳችን አይደለም፣ እኛ እጃችን ላይ ያለው እኛ እንኳን የጌታ ነን እና እግዚአብሔር ከኛ የሚጠብቀው ነገር ፍቅር ነው። ይህን ታሪክ ልንገራችሁን አልጨርስም። ይህ ታሪክ የእስልምና ታሪክ ነው፣ ግን ልጠቀሙ ይጠቅመናል። አንድ ጊዜ አንድ ሙስሊም ክርስቲያን ይገላል። ይጣሉና ግመሉ የሙስሊሙ ግመል የክርስቲያኑ እርሻ ውስጥ ገባና ከዛ በኋላ በዛ ምክንያት እርሻውን ስለበላችበት ይገለዋል። አንተን የፈት የለቀቅብኝ ብሎ ሙስሊሙን ማለት ነው። ሙስሊሙ ክርስቲያኑን ይገለዋል። በኋላ ላይ በሳውዲ አረቢያ ውስጥ የተፈጠረ ታሪክ ነው። በኋላ ላይ ምን ይደረጋል? በፍርድ ይደረግና ያው የራሳቸው የፍርድ አሰጣጥ አላቸው በሸሪያ ውስጥ ያስቀምጡትና አውቀ ነው ትዕግስት ሳይኖርን የገደልከው፣ ስለዚህ አንተም ላይ ያው የገደለ ይገደል ነው በህጉ መሰረት። ስለዚህ የሞት ፍርድ ተፈርዶብሃል
ይባላል ገዳዩ እና በኋላ ላይ ገዳዩ ያጠራቀምኩት ብር አለኝ እና አንድ ወንድም አለኝ ከዚህ ሩቅ ሀገር ነው ያለው። ስለዚህ እባካችሁ ይህንን ለሱ ሰጥቼው አውርሼው ልምጣ እና ፍርዱ የሚፈጸመው ከ2 ቀን በኋላ ነው፣ ነገ ነው። ስለዚህ በሁለተኛው ቀን እደርሳለሁ ይላል። ግን ዳኛው ምን ይሉታል? ዋስትና ካላመጣ በፍጹም ይህንን ማድረግ አንችልም፣ ዋስ ጥራ አሉት። አንተ ካልመጣ ዋስ የጠራው ሰው ይገደላል። በኋላ ላይ ዋስ የሆነለት ሰው ክርስቲያን ነው፣ ጠፍቶ ማለት ነው። በኋላ ላይ ያ ክርስቲያን ዋስ ይሆንለታል፣ ይሄዳል። በሁለተኛው ቀን ቢጠበቅ ያ ሙስሊም አይመጣም። ከዛ ሼካው የመጨረሻ ሰዓት ላይ በቃ ዋስ የሆንክለት ሰው አልመጣም፣ ስለዚህ አንተ አምነህ ሆኖ ዋስ የሆንኩ በሱ ቦታ ሞታለሁ ብለሃል፣ ስለዚህ ፍርዱ መፈጸም ስላለበት ፍርዱ ወደሚፈጸም ቦታ መውጣት አለብን ብለው ልክ ሲሰነዳዱ ያ ሰው ከየት እንደመጣ አይታወቅም፣ እያለከለክ ይገባል። እጅግ በጣም ይቅር በሉኝ፣ በቃ መንገድ ላይ የሆነ ነገር ይዞኝ ነው መጥቻለሁ፣ ፍርዱን መፈጸም ይቻላል ብሎ ይገባል። በኋላ ላይ ቆይ ብለው ሼካው ይጠይቁታል። አለመምጣት ስትችል መጥፋት ስትችል ለምንድን ነው የመጣው አሉት። እና ምን አለ ሲናገር የሆነ ጊዜ ላይ በሆነ ዘመን ውስጥ አንድ ሙስሊም ነበረ እና ክርስቲያን ዋስ ሆኖለት አምኖት ሄዶ በዛው ጠፋ ተብሎ እስልምና ላይ አንድ ታሪክ እንዲጻፍ አልፈልግም ማለት እና በክፉ እንዲነሳ አልፈልግም። በኋላ ላይ ሼካው ዞሮና ወደ ክርስቲያኑ አንተስ ወንድሜ እንዴት ዋስ ሆንከው አሉት። በጣም ይሄኛውን ፓርት ነው የምወደው። በሆነ ዘመን ላይ አለ እሱም ያው በክርስትና ውስጥ ሲወራ አንድ ሙስሊም ዋስ አጥቶ ክርስቲያን በሆኑ ማህበረሰቦች መካከል አብሮ እየኖረ ዋስ ሳያገኝ ቀረ እና ክርስትና ምን ያህል ጨካኝ እንደሆነ እዩ ተብሎ እንዲወራ አልፈልግም። ለዛ ነው ዋስ የሆንኩት አለ። በኋላ ላይ ይህንን ቁጭ ብለው የሰሙ የገዳዩ ቤተሰቦች የሞት ፍርድ ለተፈረደበት ሰው እነሱም ተነስተው ይቅርታ አድርገንለታል፣ የሞት ፍርድ እንዳይፈጸም አሉ። እንዴ አሉ ሼካው፣ ለምንድን ነው የሞት ፍርድ እንዳይፈጸምበት እንዴት ይቅር አላችሁት? የሆነ ዘመን ላይ ዋሳት ይዞ የሄደ ገዳይ ታማኝ ሆኖ መጥቶ ምህረት ማድረግ ያልቻሉ ክርስቲያኖች ነበሩ ተብሎ እንዲወራ አንፈልግም። ምንድን ነው እንዲወራላችሁ የምትፈልጉት? እሷ ምህረት አድርጋለች። የሆነ ዘመን ላይ ተበድላ ይቅርታ አለች፣ ተበድላ ምህረት አደረገች፣ ተበድሎ ምህረት አደረገ እንዲባል አትፈልጉ? ያን ጊዜ እኮ የሚወራው የእናንተ ስም ሲነሳ አምላካችሁ ነው አብሮ የሚነሳው። እውነት ምን አይነት መንፈስ ቢያገኛት ነው? ምን አይነት አምላክ ብታመልክ ነው? ምን አይነት መጽሐፍ ብታነብ ነው እንደዚህ አይነት አቅም ያገኘችው? አቅም የገባባት እኮ ይባላል። ሰዎች በተለያየ ዘመን ውስጥ ሲኖሩ ለስማቸው፣ ለሃይማኖታቸው፣ ላሉበት ማህበረሰብ ከሚል መልካም አንደበት ተነስተዋል። እኛ መልካም ለማድረግ አይደለም፣ ከመልካም ማህበረሰብ መካከል ለማህበረሰቡ እንዳይሰደብ አይደለም፣ የገባብን ህይወት ደግ ስለሆነ የሚያቅፍ ስለሆነ። ኢየሱስ እኮ ለገዳዮቹም ነው የሞተው። ሚስማር እኮ እጁ ላይ የሚመታው ገዳዩ ነው፣ ለሱም ነው የሞተለት። እኛ አይሁድ ምናምን ሮማዊን የገደሉ እንላለን። ኖ ለሱም ነው የሞተው። ሚስማር እየመታ እጁ ላይ ይቅር በለው ይላል። ይቅር በለው፣ የሚያደርጉትን አያውቁም። በቃ ያ ልብን ያለን ሰዎች የሚያደርጉትን አያውቁም። በምን መንፈስ እንደሚያደርጉ አናውቅም። ይቅር ልንላቸው፣ ከጀጅመንታ ልንወጣ ይገባል። በአገልጋዮች ተጎድታችሁ ሊሆን ይችላል፣ በቤተሰባችሁ ተጎድታችሁ ሊሆን ይችላል። የሚያደርጉትን አያውቁም። አያችሁ ምን እንደተገራያቸው በዛ ሰዓት አናውቅም። ተከራይቷቸው ነው እንጂ ኖሮባቸው አይደለም የሚሰራው። የሚኖርባቸውማ ጌታ ነው፣ ለሱ ኮንሽስ ስላልሆኑ ተከራይቷቸው ነው።
ተከራይ ደግሞ አይቆይም፣ ይሄዳል። ባለቤት ስላልሆነ ለቆ ይሄዳል። ትዕግስት ይኑራችሁ። ይቅርታን፣ ምህረትን፣ ከፍርደኝነት የራቀን ማንነት ይዛችሁ ተመላለሱ። እውነቴን ነው። ይቅርታ ስታደርጉ ከፍርድ መድረክ ስትርቁ ሰውነታችሁ ጤናማ ይሆናል። የያዛችሁ በሽታ ለቋችሁ ይሄዳል። አታውቁትም። አንዳንድ በሽታዎች ከፍርደኝነትና ከቂመኝነት ነው የሚነሱት። ይሄው እኔ በእውነት በጣም ጀጅመንታል የሆኑ ክርስቲያኖች በካንሰር ሲሰቃዩ ያለው እነዚያን ሰዎች ቀርቤ ሳወራቸው የሚታመሙት በሽታ ጨጓራ፣ የተለያየ አይነት ሰውነታቸውን ጥቁር የሚያደርግ ደማቸውን የሚበክል ነገር። ከዛ ሰዎቹ ጋር ቀርቤ ሳወራቸው የማየው ነገር ቂመኞች ናቸው፣ እለየኞች ናቸው። ይቅርታ ማድረግ አይችሉም። ከያዘው ይልቁ እያሉ ሲያወሩ ራሱ የሚያወሩት መራራነት ውስጣቸው ገብቷል። ልቀቁት፣ አይጠቅመንም። መርዝ ነው ውስጣችን። ይህንን እኮ ነው ኢየሱስ ከውስጣችን መጥቶ ያወጣው። ይህንን እኮ ነው በደሙ ያጠበው። እውነቴን እኮ ነው የምላችሁ። እኔ እናቴ 16 ዓመት ነው ትታኝ የጠፋችሁ። ሳገኛት እናቴን አቅፌ ነው እንደ አዲስ እያለቀስኩኝ 16 ዓመት ሙሉ ማላቃትን እናቴን አቅፊያት ነው ውኡ ስል የነበረው። ግን ቂም ለመያዝ ምክንያት አልነበረኝም። ነበረኝ። ጥለሽን ሄደሽ የትም ህይወታችን አቢዩስ ሲደረግ ሲሰቃይ የት ነበርሽ ብዬ ብዙ ምክንያቶችን መደርደር እችላለሁ። በምን ውስጥ እንዳለፈች ግን እሷ ናት የምታውቀው። ቁጭ ብዬ ሳውራት ግን የነገረችኝ ነገር አይደለም እሷ፣ እኔ በእሷ ቦታ በእሷ ጫማ ውስጥ ብሆን በፍጹም የማልፈው አይደለም። ስለዚህ እኔ በጌታ ፍቅር ነው የምለምናችሁ። 70 ምናምን ሰው እያየው ነው። ዘመናችሁ በምህረትና ከፍርድ በራቀ የህይወት መስመር ላይ ለመመላለስ የተሰጠ ይሁን። ፍቅር የምታጋቡ ሁኑ። ሰዎች እናንተን ሲያዩ የሚጽናኑባችሁ። እውነቴን ነው የምላችሁ። ተዋቸው ዛሬ። እውነቴን ነው የምላችሁ። ያዘናችሁበት ሰው ካለ በቃ ይቅር በሉት። ከምር ልቀቁት። ሪሊዝ አድርጉ ራሳችሁን። ደግሞ እኮ የምትፈቱት እናንተ ናችሁ፣ እነሱ ብቻ አይደሉ። ተዋቸው። እነሱ ይቅርታችሁ ውሸት የሚምሰላቸው እውነትም ምን አገባችሁ? ጉዳዩ የማስመስከር ጉዳይ አይደለም። ከፍርድ የራቀ ከፍርድ ወንበር የራቀ ህይወት ሊኖረን ይገባል። ፌቢ እድሉ ለአንቺ ልስጥ። ቴንክ ዩ ሶ ማች። በኢየሱስ ስም በጣም የሚገርም ነገር የነገርከን። ታሪኩም አቴንድ ኦፍ ተዴ ደግሞ መተዋችን ለኛው ነው። ብዙ ጊዜ ስንተውላቸው ለሰዎቹ ምንተውላቸው ይመስልናል፣ ግን ስንተው ለእኛ ነው ምንተው። መጽሐፌ ላይ ስለ ይቅርታ አንድ የጻፍኩ ጽሁፍ አለ። እሱን ማንበብ ፈልጋለሁ። እሱን ካነበብኩ በኋላ ደግሞ ወስዬ የሚለን ነገር ይኖራል። የተሸከምኩት ይላል። በአንድ ወቅት አንዱ ፕሮፌሰር ለተማሪዎቹ ግማሽ ብርጭቆ ውሃ ክፍል ውስጥ ይዞ ገብቶ ተማሪዎች የዚህ ብርጭቆ ክብደት ምን ያህል ነው ብሎ ይጠይቃል። ተማሪዎቹ በየተራ 500 ግራም፣ 700 ግራም፣ 600 ግራም እያሉ መለሱ። መምህሩ የተማሪዎቹን ምላሽ ከሰማ በኋላ ይህን ብርጭቆ ለ2 ደቂቃ ብትይዙት ምን ያህል ይከብዳል አላቸው። ትንሽ ይከብዳል አሉ። እሺ 30 ደቂቃ ብትይዙትስ አላቸው። በጣም ይደክማል አሉት። በመቀጠል እሺ 1 ሰዓት ቢሆንስ አላቸው። እነሱ እጃችን መንቀጥቀጥ ይጀምራል አሉ። በመጨረሻ ቀኑን ሙሉ ብትይዙትስ አለ። እነሱም እጃችን ፓራላይዝድ ይሆናል በማለት በአንድነት መለሱ። ፕሮፌሰሩም ንግግሩን ቀጠለ። የብርጭቆ ክብደት ውስጡ በያዘው ይዘት ሳይሆን እኛ ብርጭቆውን ተሸክመን በቆየንበት ልክ ነው በማለት መልሱ መለሰ። ስንኖር ብዙ ህይወታችን ላይ የመጡ በነፍሳችን ላይ የገቡ ሐዘኖች፣ መከዳቶች፣ ተስፋ መቁረጦች እንዳሉ ግልጽ ነው። የገቡት ሁሉ የገቡበት ምክንያት እንዳላቸው ማመን የመጀመሪያው መፍትሄ መሆኑን እንዳለ ሆኖ የገቡብንን፣ የነኩንን፣ የሰበሩንን የህይወት ፈተናና ገጠመኞቻችንን እንዴት ይዘናቸው እንደማንቀጥል ማሰብ ግን ሁለተኛው ነው። የውሃው ክብደት ይዘነው እንደቆየ ነው እጃችን ላይ እንደሰጠነው ጊዜ እንደሚከብደንና እጃችንን ከጥቅም ውጪ እንደሚያደርገን ዛሬ ድንገት ከውስጣችን ብቅ እያሉ በምሬትና በሐዘን ነፍሳችንን የሚይዟት ነገሮች በጊዜ ካላወረድናቸው ነገ ሸክም፣ ነገ ህመም እንደሚሆንብን አትጠራጠሩ። ብዙ የሕክምና ጥናቶች
ቂምና ምህረት አለማድረግ ለካንሰር ህመም ምክንያት እንደሆኑ ይናገራሉ። ፈውሱም ይቅርታ ማድረግ ሲሆን ይቅርታው ደግሞ ለራስም ለተበዳይም መሆኑ ይታመናል። አንዳንድ ሰዎች በህይወታችን ስላመጡት ህመም ካነሳን መመለሻ የለንም። አንዳንዶቹ ደግሞ ይቅርታ ያደረግን ይመስለንና በህይወት የበደሉንን ሰዎች ስናይ ይቅርታ እንዳላደረግን እንዳልተውን ያኔ ነው ይገባል። የበደሉንን ሰዎች ስናይ የሚሰማን የብስጭት የህመም ድጋሚ ወደኋላ አስበን የምንቆጭበት አጋጣሚ ይፈጠርና ለካ ይቅርታ አላደረኩም፣ ለካ ውስጤ አሁንም አልተፈወሰም እንላለን። እኔ በበኩሌ እግዚአብሔር ረድቶኝ ይቅርታ የማድረግ ችግር የለብኝም። እንደው አንዳንዴ የተጋጨሁበትን እረሳና ሌሎች እኔን ሲያዩ አንቺ ከስተትሽ የማትማሪ የትላንቱን ረስተሽ ነው ብለው ይቆጡኛል። በእርግጥ ለእኔ እጅግ የጠቀመኝና ህይወቴን የሳቅ ያደረገው ነገር ፈተና አልባ ህይወት መኖር ሳይሆን በሰዎች አለመጎዳትም ሳይሆን ይቅርታ የማድረግና እንዲያውም አጥብቄ በነገር ሁሉ እንዲሳካላቸው መመኘቴ ነው። ብዙ ባቆየሁት ልክ ለሚገለኝ፣ ለሚያሳምመኝ፣ ነገን በሚይዝ ጉዳይ ላይ ጊዜንና ህይወቴን ማጥፋት ተገቢ እንዳልሆነ ገብቶኛል። አሁን ላይ ሰዎች መልካም ሲያስቡ እንጂ ሲጎዱኝ እንዲሁም ሳይረዱኝ ሲቀሩ መገረም ትቻለሁ። ምክንያቱም ሰዎች የሚረዱን ሊረዱን በሚፈልጉት መንገድ ብቻ ለማስረዳት በመሞከር ውስጥ የሚሰጡን ምላሾች ለእኛ ሐዘን፣ ቁስል፣ ሰው አለመውደድ፣ አለማመን፣ ያለመፈለግ ስሜትን ይጭኑብናል። ያልተረዱን ለእኛም ዋጋ ያጡ ሲመስለን ዞር ማለት፣ በምስጋና መኖር፣ ምሬትን ሐዘንን ይዞ አለመጓዝ ትልቅ ጥበብ አይደለም? በጣም ነው። ወዳጆቼ ይቅርታን ሳስብ ይቅርታ ያደረኩላቸው ሰዎች እያመንኳቸው የከዱኝ፣ በንግግር የጎዱኝ፣ ከንግግር አልፎ በአካል ጉዳት ያደረሱብኝ፣ በመንገድ ያዋረዱኝ፣ ለአንዳንድ ሰዎች ከመጠንቀቅ የተነሳ ያልጻፍኳቸው ግን የመናቅ ጥግ የውርደትን ጥግ ያሳዩኝ፣ በጠራራ ፀሐይ በመንገድ ላይ ሊያጠቁኝ የመጡ ለነፍስም ለስጋም ያልተመለሱ ሰዎች አሉ። ሁሌ ለነፍሴ የምሰብካት ስብከት ግን ምህረት እንዳደረገች ነገ ትልቅ ስትሆኚ እጅግ መልካምን ከምታደርጊላቸው ሰዎች ዋናዎቹ እነሱ ናቸው እላታለሁ። ከዚህም አልፌ እጸልይላቸዋለሁ ይሳካላቸው ትልቅ ይሁኑ ብዬ። ታዲያ ይህንን ባደረግኩ ቁጥር እኔ ጤነኛ፣ ደስተኛ፣ ለሌሎች መልካሙን የፍቅርና የይቅርታ የምስራች ለመናገር ሰፊ ልብ ያለኝ አድርጎኛል። አንዳንዴ ለእነዚህ ሰዎች ይቅርታ ባላደርግ ኖሮ ብዬ ሳስብ እኔ ጤነኛ ህይወት እንደማይኖረኝ ራሴን አጥፍቼ ወይም ክፉ ህይወት ውስጥ ራሴን አገኘው ነበር። እግዚአብሔር ግን ረድቶኝ በይቅርታ ውስጥ ያለ ጤነኝነትንና ደስታ እያጣጣምኩ እንዳንቺ ብንስቅ እየተባልኩ ጉዜዬ ወደ ዓላማይና እግዚአብሔር ወዳየልኝ ምንም ብርጭቆ ምንም ውሃ ሳሊዝ ቀጥያለሁ። ይህን ለመመካት ሳይሆን በእግዚአብሔር እርዳታ በቻልኩበት ጉዳይ ህይወቴ እንዴት እንደቀጠለ ልጠቁማችሁ ነው። ይህን መንገድ ሞክሩት፣ በጤንነት ትኖራላችሁ ብዬ ጽፌያለሁ። የንጉሱ ሴት ልጅ መጽሐፍ ላይ ስታወራ ሳሚዬ ትሪገር አረገኝና ይሄ ታሪክ ትዝ ብሎኝ ነው። ስለ ይቅርታና ስለ ምህረት ስናስብ ወደ ውስጤ ስለመጣ ነው። ይቅርታ ማድረግ ጤነኛ እንደሚያደርግ እኔ ምስክር ነኝ። ብዙ ይሄን መጽሐፍ ከጻፍኩኝ በኋላም ቻሌንጅ ተደርጌበታለሁ። ተቋቁሞኛ ቃል ይሄን ሁሉ አድርገሽላቸው፣ ይሄን ሁሉ አምነሻቸው፣ በዚህ ሁሉ መንገድ ብሎኛ ቃል። በመጨረሻ ግን ራሴን ያገኘሁት ይቅርታ ሳደርግ፣ ከዛ ደግሞ እንደውም ወደኋላ ምንም ነገር እንዳልተፈጠረ መልሼ ምከሩኝ ብዬ ደወልኩላቸው ሰዎች አሉ። በጣም ነው የሚገርመኝ ማድረጌንም። እነዛ ሰዎች እኔ ህይወት ላይ ቻሌንጅ አምጥተዋል፣ አሳዝነውኛል፣ ዋቴቨር ብዬ ያሰብኳቸው ሰዎች ናቸው። ግን ኤንዳፕ ሳረግ ምንም እንዳልተበደለ ጭራሽ በመንገዴ ላይ እንዳልቆሙብኝ ሁሉ እንደውም ምከሩኝ፣ እንደውም ጸልዩልኝ፣ እንደውም ምን ትሉኛላችሁ በዚህ ህይወት አቅጣጫ ላይ ብዬ ጠየኳቸው። እና አሁን ስታወራ ተች አደረገኝ። ይቻላል። አንዳንዴ ፔንፉል ነው፣ ቀላል አይደለም። ግን በእውነት እግዚአብሔር ያስችላል። በጣም እኔም ተባረኩኝ በዚህ። ወሰን የምን ትላለህ?
እናንተ በጣም ድንቅ ሰዎች ናችሁ። በጣም ሁለታችሁም በጣም ትገርማላችሁ። እኔ ከዚህ በላይ ምንድን ነው የምጨምርበት? በእውነት እግዚአብሔር አብዝቶ ይባርክ። አንቺም ብዙ ጊዜ እንደውም እከታተልሽ ከታችን የሚሆን እንዲህ በምሳሌ የምታቀርቢያቸው ነገሮች በጣም ድንቅ ናቸው። መፍታት ያው መቼም ያው ግልጽ ነው። መፍታት መፈታት ነው። መልቀቅ መለቀቅ ነው። ተለቀናለኝ። አንድ ፓስተር ወዳጅ አለኝ፣ ወጣት ነው በጣም እንትና የሆነ ቦታ ሳገለግል አለኝ እያገለገልኩኝ ስለ ይቅርታ ጥሩ አድርጌ ሰበኩ። ጌታ መንፈስ አግዞኛል። ሰው እየተነሳ ይቅርታ ይባባል ነበረ እየተላቀሳል። በጣም ጌታ መንፈስ መስራቱ እንትን አለኝ። ግን እኔ አለ ሰው ሁሉ ተለቀቀ አለ፣ እኔ ግን ቋጥሬ ነበር። ስለ ይቅርታ አሁን እንደዚህ እንትን እያለን እኛ ራሳችን እኮ ይቋጥረናል። ስለዚህ ተቋጥሮ እሱ ብዙ ነገር ቂም ይዞ ከሰው ጋር እንትን ብሎ ሲሰብክ በሱ ውስጥ አልፎ ጌታ ሰራ። መንፈስ ቅዱስ ይንቀሳቀስ ነበር። ስለዚህ የምንለቀው ለማን ነው? ለኛ ነው። የሆነች ሶማሌ ማቃት ነበረች። አላህ ሲሰጣለች ጄሪካን አንግባባም። እሷም እንግሊዝኛ አትችልም፣ እኔም ብዙም አይደለው፣ አማርኛ አትችልም፣ ሶማሊኛ አልችልም። እና ስታሳይ አላህ ስትሰጥ ነው የሚሰጠው ብላ ታስረዳኛለች። አልገባኝ ሲለኝ ቧንቧ ወሰደችኝ እና ጄሪካኑን ከፈተችና እንትናለች፣ ቧንቧውን ከፈተችው። ቧንቧ ውስጥ ውሃው ሲገባ ሞላና በአፉ ጋር ይፈስ ጀመር። ሞልቶ ማለት ነው። አላህ ግን በሚስማር በሳቸው አግላ ብዙ ቦታ እንደውም ፊት አደረገችው። አላህ እንዲሰጠ የምትፈልግ ከሆነ አለች ትከፍትን እንትን ትልና አንተ ወደ ጎን ማፍሰስ አለብን። አሁን አይሞላም፣ ጫፉ ጋር አይደርስም አለች። አላህ መስጠቱን አያቆምም አለች። በጣም ትልቅ ነገር ቀረብኝ እና እግዚአብሔር እኛ ይቅርታ ምህረት እንለምነዋለን። እኛስ እያደረግን ነው ወይ? በምን ይስጠን? እኛ እጃችን ይዟል፣ በምን እንቀበል? ብዙ ነገር ይዘናል። ከጎረቤት፣ ከመስሪያ ቤት፣ ከጓደኛ፣ ከሚስት፣ ከምናምን ሁሉ በጣም ይዘናል እና እንልቀቅ። አንናደድ አይደለም፣ እንናደዳለን። ሰውነን እንትን አይደለንም፣ ግዑዝ አይደለንም። ግን ፀሐይ አጥለቅባችሁ ብሏል። በቃ እኛ ደግሞ ምን ያህል እንደተማርን አውቀን መማር ነው ያለብን። እና ስለ ምህረት ያወራችሁት በጣም ትክክልና ልብ ውስጥ የሚገባ ነው። እኔ ደስ ብሎኛል። በዚህ መመላለስ ይሆንልን ደግሞ አሜን። በቃ ይህንን ነው የምለው። አንቺ ደግሞ ምሳሌ ነገር በምሳሌ የምታቀርቢው እንትን በመጽሐፍሽን እንዲሁም አጫጭር እንትን የምታቀርቢው እንዴት እባረክበታለሁ፣ እንዴት እማርበታለሁ። ቀጥ ያብዛልሽ። ተባረክልኝ። ቅዱሴ መጥቷል ዛሬ። እንግዲህ በቃ የጸጋው ብዛት ይመሰገን ዘንድ የሚል ጥቅስ ከላይ ማድረግ አለብን። እኔ ትንሽ ቆይቼ ልወጣ ነው። እሺ ቅዱስ ጊዜ ስለ ከላይፍ ጆርኒያቸው ወሰን ሳሚም አካፍለውን ስለ ጀጅመንት አወራን እና ከጀጅመንት ጋር እያይዘን ደግሞ ስለ ፎርጊቭነስ አወራን እና አንደኛ ሰዎች በሚያልፉበት ህይወት ጀጅ ስለማድረግ ሳምዬ ሲናገር ነበር። ጀጅ አለማድረጋችን አንደኛ ማንነታችንንም አለማወቃችን ነው። እኛ ፎርጊቭ የተደረግን መሆናችንን አለማወቃችን እና ብዙ ሰፊ ነገር እያወራን ነበር እና አንተም የሆነ ነገር እንድትል ፈልጋለሁ። አንደኛ በቤተክርስቲያን ውስጥ ጀጅመንት መኖሩ ብዙ ሰዎች በእግዚአብሔር ቤት ውስጥ ቀና ብለው እንዳይራመዱ፣ በስጋት እንዲራመዱ የሆኑ ሰዎች ከነሱ የተሻለ የጽድቅ የተሻለ ማንነት እንዳላቸው እየተሰማቸው እነሱ ደግሞ እንዲሆኝ እንዴት ሄዳለው ቤተክርስቲያን። ብዙ ሰዎች እንደዛ ሆነው ቀርተዋል። የሆነ ወይ ድካም ይኖርባቸውና የሆነ ነገር ይኖርባቸውና መጀመሪያ ይሄን ስንጀምር ወሰን እየተናገረ ነበር እንዴት ከአዲክሽን ውስጥ እንደወጣና የቃምኩኝ እየጠጣሁኝ ዊድ እየነፋው ምንም እያደረግኩ ግን እሄድ ነበርና በእግዚአብሔር ቃል ግን ህይወት የተቀየረል ደሴም እኔም እንደዚሁ የሆነልኝ እና ግን ብዙ ሰዎች መሄድ ሲያስቡ የሚያስቡት እንዴት የእግዚአብሔር ቤት የንጹህ ሰዎች
የራይቸስ ሰዎች የሆነ ሰዎች መገኛ እንጂ የደከሙ ሰዎች ያቃታቸው ሰዎች የሚገኙበት ቦታ አይመስላቸውም። ጠላትም ደግሞ ሁሌ ጀጅ ያደርገናል። ሁሌ በኩነኔ ነው ብዙዎችን ከእግዚአብሔር ቤት የሚያስቀረው። የሆን ነገር ስለሆኑ ከእግዚአብሔር የራቁ የተተዉ ከዚህ በኋላ እግዚአብሔር ወደ እነሱ አይኑን የሚያዞር የማይመስላቸው ብዙ ተስፋ ቆርጠው ራሳቸውን እስከ ማጥፋት የደረሱ ወጣቶች እንዳሉ እናውቃለን። እና ስለዚህ ስለ እግዚአብሔር የምህረት ጥግ፣ ስለ እግዚአብሔር ጸጋ ጀጅ ስላለማድረግ ቀጥለ ስለ ፎርጊቭነስም እንድትል እነሆ በፍቅር እንጠይቀሃለን። ቅዱስ የተባለ ፌቡዬ ሰላም ላንቺ ይሁን። በጣም በጣም ከይቅርታ ጋር ለኔ ጥሩ ጊዜ አይደለም። አሁን እንግድነት አሁን ላይቭ ወደ 4 ሰዓት አስተምሬ ጨርሼ አሁን እንግድነት ከባለቤቴ ጋር አንድ ቦታ ተርተን እየለባበስን ነው እና ልንወጣ ኦልሬዲ። ግን ትንሽ 1-2-3 ደቂቃ ብቻ ልናገር። ግን በውስጥ ተነጋግረንም ፕሮግራም ይዘንም በጣም በሰፊው ማውራት እንችላለን። እኔ ደግሞ እንደዚህ ነገሮች ላይ አጭር ነገር ማውራት አልወድም። በጣም ላይቭ ራሱ ምገባው በደንብ ስዘጋጅ ነው። ምክንያቱም ከጀመርከው እኔ አላቋርጥም። ለዛ ዝም ብዬ ላይቭ አልገባም። የሚገርምሽ እና ለዛ ነው ሳሚዬ በጣም የተወደድክ የፊንላንድ የሚኖር በጣም የተወደደ የጸጋ ወንጌል ሰባኪ ነው። የተወደድክ ሳሚዬ በጣም ሰላም ብያለሁ። አንድ ኮሌጅ ነው የተማርነው እና ቅዱስ እንዴት ነህ? እወዳለሁ። ተባረክልኝ። ደስ ብሎኛል ስላዩ። በረዶ አይበንም እንዴ? እኛ ጋር ሰመር እየመጣ ነው። በረዶ ያንተ ነው፣ ሲዝኑ ያንተ ነው። እኛ ወደ ስፕሪንግ ልንገባ ነው። ተገላግለናል። ናይስ። እና ጀጅመንት ያው እንደምታውቁት ያው የሃይማኖት አንዱ አካል ነው። ሃይማኖት ደግሞ በአጭሩ ያው ተሰብስቦ ስለ እግዚአብሔር መገመት ነው። የሃይማኖት የእግዚአብሔር ልብ አያውቅም። ሃይማኖት በሰዎች ልብ ነው የሚንቀሳቀሰው። እኛ ኢትዮጵያውያን እየተቀጠቀጠን እየተደበደብን ወላጆቻችን ብቻ ሳይሆን ጎረቤት በተውሶ እየኮረኮመንና የሰደበን ያሳደገን ሰዎች ነን። በእኛ ማደግ ውስጥ በጣም ኃይል አዘል የሆነ አስተዳደግ ነው ያደግነው። ኃይል አዘል በስድብ በጀጅመንት በሪዝኒንግ አይደለም ያደግነው። ወይም ፋሚሊ ክሪቲካል ቲንከር ሆነው ልጆችም የራሳቸውን ሀሳብ እንዲያወጡ በጉልበት ብቻ ሳይሆን በአቅም ማለት በንግግር ብቻ ሳይሆን በአቅም በጉልበት እንደዚህ አይነት ነገሮች ላይ ነው ያደግነው። ቀበቶ ነው አይምሯችን ላይ የሚመጣው፣ አለንጋ ነው አይምሯችን ላይ የሚመጣው። ዋ ይሄን ካደረግ አለንጋ አለ፣ ዋ ይሄንን ካደረግ ቀበቶ አለ እንደሚባለው ዋ ማቴዎስ አለል ዋ ሉቃስ ላይ እንደዚህ ተብሎ አለ ማለት ምንድነው? ቀበቶ የተሰራው ለምሳሌ ሱሪ ለማጥበቅ ነው። ማቴዎስም የተጻፈው የሰዎችን ልብ ወደ ክርስቶስ ለመመለስ ነው። ለመልካም ነገር የተሰራውን ቀበቶ ወደ መግረፊያ፣ ለመልካም ነገር የተጻፈውን ቃል ደግሞ ወደ መግረፊያ አድርገው ሰዎች ቤተክርስቲያን ውስጥ የሚጠቀሙታል። ስለዚህ ሃይማኖት ውስጥ የሰው ልብ ነው ያለው ያልኩት ከምን አንጻር ነው? ለምሳሌ በጣም የተደበደበ ያደገ ሰውዬ ሲያድግም ቤተክርስቲያን ውስጥም ሲመጣ ምዕመናንን ያው የሰማዩም የምድሩ ሕግ ስለሚይዘው እንጂ ቤተክርስቲያን ውስጥም ያሉ ምዕመናንም እንደ ድሮ አለንጋ በቅቤ ቀብቶ ቢገርፉም ደስ የሚለው ሰው ሊኖር ይችላል፣ ያው መንግስት ስለሚይዘው እንጂ። ስለዚህ ከዛ ባልተናነሰ መልኩ ቤተክርስቲያን ውስጥ የመጡ ሰዎችን መደቆስ፣ በእግዚአብሔር ቃል ማሸማቀቅ፣ ጥቅስ ሰዎች ክርስቶስ ኢየሱስን ወደ መምሰል የሚያድጉበት መሆኑ ቀርቶ ከሰዎች ድካም ተነስቶ ጥቅስ አለንጋ የሆነበት ዘመን ነው። ለዛ የጽድቅ ወንጌል እውነተኛው የጸጋ ወንጌል የክርስቶስ ኢየሱስ ጽድቅ ሲሰበክ ሰዎችን ኃጢአት እንትን ሊሉ ነው ሊያለማምዱ ነው በማለት ሀስቲ ጀነራይዝ ሲያደርጉ እንመለከታለን። በሃይማኖት ቤት ውስጥ ከእግዚአብሔር ጽድቅ በላይ የሰው ኃጢአት ነው ከፍ ብሎ የሚሰበከው። የእግዚአብሔር ወንጌል ደግሞ የሰው ልጆችን ኃጢአት ቅድም እያስተማርኩ ነበረ። ሮሜ እያጠና ሮሜ ምዕራፍ 5:12-21 ያለው ኃጢአት እንዲጨምር በደል ማለት በደልም እንዲበዛ ሕግ ተጨመረ ይልና በደልም በዛ ይላል። በክርስቶስ ኢየሱስ ግን ጽድቅና ጸጋው ምን ይላል? ከመጠን ይልቅ በዛ ነው የሚለው።
ኃጢአትን በዛ ይልና ጽድቅና ጸጋን ግን ከመጠን ይልቅ በዛ ይላል እና ኃጢአት በዛ የሚለውን ኤክሲድ ነው የሚለው በግሪኩ ስናየው፣ የጸጋና ጽድቅ በዛ የሚለውን ደግሞ ሱፐር ኦቨርፍሎ ነው የሚለው። ያኛውን በዛ ይልና ይህንን ከመጠን ይልቅ በዛ አንካውንተብል በሆነ መልኩ በዛ ነው የሚለው። ስለዚህ የሰው ልጅ ኃጢአት፣ የሰው ልጅ በደል፣ የሰው ልጅ መተላለፍ፣ የሰው ልጅ ድካም በእጥፍ የሚበልጥ የሚከድን ማለት ነው። ልክ ውሃ ባህርን ማለት ምድርን እንደሚከድን ማለት ነው። እንደዛ የእግዚአብሔር ጸጋ ነው የበዛው። ወንጌል ዓላማው ምንድን ነው ሲባል ከሰው ልጆች ኃጢአት በላይ የሰው ልጆች ኃጢአት መሸፈን የሚችለውን ጸጋውና ጽድቁን መስበክ ነው። ሃይማኖት ቤትስ ያለው እኛም ቤት ኖረው ነው። ስትሬት ፎርዋርድ ነው የምናገረው። እኛም ቤት ውስጥም ሆነው ህግን የሚሰብኩ ሰዎች ካያችሁ የክርስቶስ ጽድቅን አልተረዱም ብዙዎቹ። በጣም ይቅርታ፣ እኔ በጌታ የሆኑ ሰዎችን ማውቀው ቸርች የሚመጡትን ሰዎች ሁሉ በጌታ ናቸው ብዬ አላምንም። አንዳንዱ ደስ ብሎት የሙዚቃው መሳሪያ ስልተምቱ ደስ ብሎት ኦር የሆነ ነገር ደስ ብሎት እንጂ ጌታን በአይምሮ ብቻ ያወቀ ነው ያለው፣ በልቡ ያወቀ የለም። ጌታን በልቡ ያወቀ ሰው በመጀመሪያ ደረጃ በውስጡ የሚገለጠው ነገር ልሳና ትንቢት አይደለም። ጌታ እንደሚወደ የእግዚአብሔር ፍቅር ነው በውስጡ የሚገለጠው። ምክንያቱም ሳውልን ካየን ጌታ ኢየሱስ ክርስቶስ በደማስቆ ሲገለጥለት ጌታዊ ምን አድርግ ዘንድ ትወዳለህ ይላል። ሌላ ቦታም ልባቸው ተነካ ይላል። ማለት ያውቁታል። በቃ የክርስቶስ ኢየሱስን ፍቅር ጌታ ምን ያክል እንደሚወዳቸው እንደሚያፈቅራቸው ሰዎች በጣም ያውቃሉ። ቤተክርስቲያን ውስጥ ያሉ ሰዎች ደግሞ ጌታ ምን ያክል ሰዎችን እንደሚወድ ሳይሆን ጌታ ምን ያክል ሰዎችን ሊቀጣ እንዳለ አድርገው ያስባሉ። ለምሳሌ ከሚጠቅሷቸው ሃይማኖት ቤት ውስጥ በአግባቡ ከማይፈቱ ጥቅሶች ውስጥ ሚስ ኢንተርፕሬት ከሚደረጉ ወይም ሚስ ኤግዜጀሲስ ከሚደረጉ ነገሮች አንዱ ዕብራውያን ላይ ለምሳሌ እግዚአብሔር የሚወደውን ይቀጣል የሚል አለ። ኢትዮጵያ ውስጥ ብቻ ያለ ነው ባይዘው ይቀጣዋል የሚል። በግሪኩ ሄደን ስንመለከት ይቀጣዋል አይልም፣ ፔይዴዮ ነው የሚለው። ፔይዴዮ ማለት ፔዲያትሪሻን ከሚለው ቃል መነሻ አድርጎ የመጣ ነው። ዲሲፕሊን ማድረግ፣ ህፃናትን ዲሲፕሊን ማድረግ፣ ቱ ሾው ዌይ ሉክ አፍተር ሉክ ፎርዋርድ የሚል ሀሳብ እንጂ ይቀጣል የሚል ነገር አይመጣም። ኢትዮጵያ ውስጥ ብቻ ነው እግዚአብሔር የሚወደው ልጅ ይቀጣዋል። ለምሳሌ የሆነ ችግር ሲፈጠር፣ የሆነ ቻሌንጅ ሲፈጠር፣ ለምሳሌ የሆነ ሱቅ ጀምራ ካልተሳካላት አስራት ስላላወጣች ነው እግዚአብሔር እየቀጣሽ ያለው። ወይም ጸሎት ለማድረግ 10 ሺህ ብር በጎኔ ቆሙ ብዬ ጠይቄ ነበረ፣ እሱን ስላላደረጋችሁ እግዚአብሔር ከርስ እያደረጋችሁ ነው፣ ስለዚህ እየቀጣችሁ ነው ብለው የሚታስብበት ህዝቡም ከዛ በፍቅር ሳይሆን በፍርሃት ለእግዚአብሔር የሚያደርግበት ካላደረገ። አንዲት እህት የተናገረችው ነገር ነበረ። ትምህርቴን እየሰማች ረጅም ሰዓት ሰማችና በውስጥ ጻፈችልኝ። እያለቀሰች 2 ሰዓት አወራችኝ። በምኖርበት ቤተክርስቲያን ነርስ ነኝ፣ ደሞዜ 20 ሺህ ብር ነው። በቃ 75% የሚሆነውን ሁሉ ይሰጣሉ፣ ጌታን እወዳለሁ አለች። የተቸገርኩም ኦቲን ብቻ ነው የምጠቀመው ምናምን እያለች ከዛ መጨረሻ ላይ በጣም ሰውየው ፓስተሩ በቃ ብር ያለኝ ነው ይመስለው አለች። በጣም ብዙ ብር ያለኝ ነው ይመስለው። እኔ እንደ መቄዶንያ ሰዎች ነው በቃ ያለኝን ሁሉ ነው የምሰጠው። ግን በጣም ራሴ የተቸገርኩ ግን ደስ ብሎኝ ነው ለጌታ ማድረገው። መጨረሻ ላይ መሬት ልንገዛ ስለሆነ ከአንቺ የሚጠበቀው 200 ሺህ ብር ነው ብለናል። ወደ 4 ሚሊዮን ብር ነው። እኔ እኮ የለኝም ስለው አይ ጌታ አሳስቦኝ ዝም ብዬ አልጠይቅሽኝ፣ ካላደረግሽ ከባድ ነው፣ በፊትሽ የሚመጣ በረከት አለ፣ ይህን ካላደረግሽ እግዚአብሔር ብሎክ ያደርገዋል፣ ፐኒሽ ያደርግሻል አይነት ነገር ተናገራት። መጨረሻ ላይ ፈራች፣ ከቤተክርስቲያን እንትናለች። ከዛ ድንገት 1 ወር ምናምን ቀረችና በጣም ፈራች። በቃ ከዛሬ ነገ ወይ መኪና ይጋጫል፣ በታክሲ ሲሄድ እሞታለሁ፣ ወይ የሆነ ነገር ስራዬን አጣለሁ በማለት በጣም በፍርሃት ውስጥ ሆና ትመላለስ ነበርና ያን ቀን ያን ትምህርት ከተማረች በኋላ ገንዘቧም መገንዘቧም ነፃ ወጣ ማለት ነው። ስለዚህ ጀጅመንት በራሱ ሰዎች ከክርስቶስ ፍቅር እንዲወጡ የሚያደርግ በጣም ከባድ ነው። ለምሳሌ ሰዎች ቤተክርስቲያን ውስጥ ክርስቶስ የሞተላቸው ሰዎች ናቸው። ሶሪ ቱ ሴይ ዲስ፣ ቢሸኑም ካካም ቢያደርጉም ሞዴሱን አጥበን ሞዴስ መቀየር ነው ያለብን ብዬ አስባለሁ። ዳይፐርም ቢሆን ቀይረን ነው ልጆቻችንን እንትን ምንለው አይደለ? ዳይፐር ቀይረን ነው እንትን ምንለው። ስለዚህ ቢደክሙም በክርስቶስ ኢየሱስ ቃል አጥበናቸው ኑ ነው ምንለው። ሪፊውጅ ሲቲ ነው እንጂ እንደፈለግን ማጓራትና ማቅራራት በእግዚአብሔር ቃል
መገባገዳቸውን እንድንል እግዚአብሔር አልጠራንም። ምክንያቱም የተጠራ ነው ኤክሌሽያ ምንድነው? ተጠርቶ የወጣው በምንድን ነው? በክርስቶስ ኢየሱስ ደም ነው። ስለዚህ የእነዚህ ሰዎች ዋጋ ሲተመን ምንድን ነው? የክርስቶስ ደም ነው። ለዛ ነው ይሄ በኤፌሶን ምዕራፍ 1:7 ላይ የደሙ በደም እንደተገዛን ከዛ በኋላ የደሙም ዋጋ ደግሞ ቤዛነትን ነው። በደሙ በተደረገ ቤዛነታችን አገኘ። ቤዛነታችን የሚለው ኤግዛጎራዞ ይለዋል ግሪኩ። ኤግዛጎራዞ ማለት ልክ ከስሌቨሪ ማርኬት በሮማን ኢምፓየር ዘመነ መንግስት ወይም በሮማውያን ዘመን ጳውሎስ እነኚህ ከባሪያ ንግድ ገበያ የወሰደው ቃል ነው። ቤዛነታችን አገኘ የሚለው ምን ማለት ነው? ያ ባሪያ ይሸጣል። ባሪያ ሲሸጥ አንዱን ባሪያ ለምሳሌ $1,000 ይገዙትና በደንብ አስለፍተው $5,000 አድርገው ሊሸጡት ይችላሉ። አንድ ሰው አንድ አካል ይመጣና ከዛ ያንን ባሪያ ዳግመኛ ማንም እንዳይገዛው እንዳይደክመው እንዳይጫና እንዳያደርጉበት ዳግመኛ ወስደው እንደፈለጉ እንዳይገለገሉበት ከባሪያው ማርኬት ያንን ሰውዬ ባሪያውን ነፃ ለማውጣት የባሪያው ማርኬት ውስጥ ያሉ ሰዎች ሁሉ ሰብስበው ከሚሰጡት ገንዘብ በላይ አዋቶ ያንን ሰው ይገዛዋል። ማለት ምንድነው? ዳግመኛ እንዳይገባ ማለት ነው። ዳግመኛ እዛ ማርኬት ውስጥ እንዳይገባና ከዛ ማርኬት ነፃ እንዲወጣ ማንም ደግሞ እንዳይገዛው በሚያደርግ በጣም ማክሲመም ፕራይስ አውጥቶ ይገዛዋል። ከዛ ነፃ ያወጣዋል። ደግሞ ሊገዛው አይደለም ማለት ሊያስለፋው አይደለም፣ ነፃ ነው የሚያወጣው። ነፃ ካወጣው በኋላ ምንድነው? ማንም ዳግመኛ ያንን አይገዛም ማለት ነው። ስለዚህ እግዚአብሔር ከኃጢአት ዓለም ከኃጢአት ማዕድ ሰይጣን ከሚገዛን ዓለም ከሚገዛን የመጨረሻውን ዋጋ ነው የከፈለው። ምክንያቱም ማንም በገንዘብ ዳግመኛ እንዳይገዛን የተገዛ ነው በወርቅና በብር እንዳልሆነ ጴጥሮስ ይናገራል፣ በከበረ በክርስቶስ ኢየሱስ ደም። ስለዚህ አሁን አንድን ሰው ጀጅ ለማድረግ ለመቅጣት፣ ኮንደምን ለማድረግ፣ ከርስ ለማድረግ ማንም አይችልም። ለምን ሲባል እርግማንን ሁሉ በደሙ የገዛውን የቀየረውን በክርስቶስ ኢየሱስ ደም ነው የአካል የተገዛው ማለት ነው። ኤግዛጎራዞ ይለዋል። ቤዛነት ማለት ማንም ዳግመኛ እኛን እንዳይገዛ፣ ማንም ዳግመኛ እንዳያሸማቅቀን፣ ማንም አፎርድ ማድረግ በማይችለው ክላይማክስ ፕራይስ አልቲሜት ፕራይስ ማለት ነው። በክርስቶስ ኢየሱስ ደም ገዛን። ስለዚህ በጣም ስትሪክትሊ የእግዚአብሔርን ቃል ተጠቅመ ማንም ሰው ላይ መጮህ፣ ማንም ሰውን ጀጅ ማድረግ፣ አለባበሱን አይተን ዴስፕሬትሊ ሰዎችን የክርስቶስ ኢየሱስ ሰዎችን ማድረግ አንችልም። ሌላው ምንድነው? ጠንቃቃ ኃጢአተኛና ዝርክርክ ኃጢአተኛ ነው ያለው ቤተክርስቲያን ውስጥ። አንዳንዶቹ እንደ ድመት ቀስ ብሎ ከሚስቶቻቸው ውጭ ሄደው በጓዳ የሆነ ነገር ይሰሩና አፈር ጫር አድርገው ደፍነውበት ይመጡና ጠዋት ሰው ላይ ይጮሃሉ። አንዳንዶቹ ደግሞ ወዲያው ኃጢአት እንደው የሚገንባቸው ሰዎች አሉ። ኃጢአት የሚገንባቸው እና እነኚህ ያልተነቃባቸው ኃጢአተኞች የተነቃባቸው ኃጢአተኞች ላይ በጣም የእንትን ቡራ እምባከረዩ ምናምን የማለት ጉዳይ አለ እና ኢትዮጵያ ቤተክርስቲያን ውስጥ ስፔሻሊ እንደው ከኢትዮጵያ ቤተክርስቲያን ወጥተን እንዲህ መጠንከራችን እንደው እንደዚህ አልፎ ወጥቶ ማገልገል ኢትዮጵያ ያገለገለ የትም ያገለግላል። ሌላ ቦታ እኮ ስታገለግል ገና መድረክ ላይ ሲወጪ ዋው አሜዚንግ የሆነ በቃ ሰው አፕሪሺየት ያደርግሻል እና አማኞችም ጭምር እና በጣም እንደዚህ አይነት ነገሮች ቤተክርስቲያን ውስጥ ይደረጋሉ። በጣም ከባድ ነገር ነውና ምንድነው የመጨረሻው ነገር? ወንጌል አልገባቸውም ብዙዎች እንጂ ሊደሮች አይደሉም። ለምሳሌ ስለ ጌታችን ስለ ኢየሱስ ክርስቶስ እረኝነት ሲናገር ምን ይላል? አንድን የጠፋችውን በግ ይላል እስኪያገኛት ድረስ ይፈልጋታል ይላል። ማለት እስኪደክመው ድረስ ይፈልጋታል አይደለም ይላል፣ እስኪያገኛት ድረስ until he found her ነው የሚለው። ይፈልጋታል በቃ ሲደክሞ አይ በቃ ፈልጌያለሁ ደከመኝ ብሎ አይተውም። ክለብ ሊሆን ይችላል፣ መጠጥ ቤት ሊሆን ይችላል፣ ዝሙት አልጋ ላይ ሊሆን ይችላል። የትኛውም ስፍራ ላይ ሄዶ አግኝቶ ያመጣዋል እስኪያገኘው ድረስ። ከዛስ አንተ የማትረባ አንተን ፍለጋ አይደል እንደ እዚህ ስኳትን የመጣው ራሴን ህይወት ሰጥቼ ምናምን አይለው። ባገኛትም ጊዜ በጫንቃው ላይ ይሸከማታል ይላል። ማለት እያበሻቀጠ ምናምን አይደለም ያመጣ፣ በጫንቃው ላይ ይሸከመዋል ነው የሚለው። ስለዚህ እረኞች አለቃ እረኝነትን ተማሩ፣
እላለው። ይቅርታ ደግሞ በብሉይ ኪዳን እንደምታውቁት እንግዲህ በምትሰፍረው መስፈሪያ ይሰፈርልሃል ነው። እኛ በደሉን ይቅር እንደምንል አቤቱ ይቅር በለን። ዋዳዚት ሚን እኛ የበደሉን ይቅር ብለናል፣ ስለዚህ ይቅር በለን። ስለዚህ you have to forgive us because we already forgiven another person። እኛ ዲዘርቭ እናደርጋለን፣ ምክንያቱም ይቅር ያለ ነው ይቅር ለመባል የሚጠብቀው። ስለዚህ ከክርስቶስ ኢየሱስ ሞት በፊት ይቅርታ ምንድን ነው ሲባል ሰው ይቅር ስላለ እግዚአብሔር ይቅር ይለዋል። በአዲስ ኪዳንስ ከክርስቶስ ኢየሱስ እንግዲህ የክርስቶስ ኢየሱስ መስቀል ኬላ ነው። ከድሬዳዋ ስትመጡ ደንግጎ ላይ ከፍተሻ ጣቢያ ያለ ሚያልፍና ማያልፍ ቃል ኮንትሮባንድ፣ የክርስቶስ መስቀልም እንግዲህ ኬላ ነው። ወደ አዲስ ኪዳን ማይተላለፉ እንትኖች አሉ። ከማይተላለፉ ነገሮች አንዱ እኛ ሌሎችን ይቅር እንደምንል አቤቱ አንተም ይቅር በለን የሚለው ትምህርት አያልፍም። ከክርስቶስ መስቀል በኋላ ያለው ጸሎት ምንድን ነው ሲባል ጳውሎስ ምን አለ? ክርስቶስ ኢየሱስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ እናንተም ይቅር ተባባሉ። ስለዚህ አሁን ይቅር ለመባል ሳይሆን ይቅር ምለው ይቅር ስለተባልኩ ነው ይቅር ምለው። ስለዚህ ጭነት አራግፉ፣ ከልባችሁ ላይ በጣም እንትን አድርጉ። አንዳንዴ ኪሎ ስትመዘኑ ከደነገጣችሁ ቂም ነው ልባችሁ ላይ ድንገት አዝሎ ያዘው ለማለት ነው። ሌላ ጊዜ በሰፊው ተባረኩልኝ። ቅዱስዬ ተባረክልን፣ እንወድሃለን። አስረፈድን። ምንም ችግር የለውም። ኢትስ ኦኬ። ሌላ ቀን በሰፊው እናወራለን። ቴንክ ዩ ሶ ማች። እሺ ተባረክልኝ። ሳሚ ብለሲው ተባረክ። እንግዲህ ከጀመርን 4 ሰዓት ሆነ። ቆየሻል? 1 ሰዓት ነው። እኔ እንደዚህ ረጅም አልቆይም እና ለ1 ሰዓት ብዬ ነው የገባው። ዛሬ 4 ሰዓት ሆኖኛል። ግን በ4 ሰዓት ውስጥ ብዙ የተሰራ ነገር እንዳለ አውቃለሁ። ብዙ የሚጠቅም ነገር እንደወጣ፣ ብዙዎች እንደተጽናኑ፣ ሆፕ እንዳገኙ በጣም እርግጠኛ ነኝ። ምክንያቱም ሁሉም ሰው ከህይወቱ እግዚአብሔር በህይወቱ የሰራውን ነገር እያወራ ነበረ። ከእግዚአብሔር ቃል እያነሱ ሁላችሁም እያወራችሁ ነበረ እና የእግዚአብሔር ቃል ደግሞ ሕያውና የሚሰራ ነው ስለሚል መጽሐፍ ቅዱስ ሕያውና የሚሰራው የእግዚአብሔር ቃል በተነገረበት ቦታ ላይ አለመለወጥ አይቻልም፣ አለመጽናናት አይቻልም፣ ተስፋ ለማግኘት አይቻልም። እግዚአብሔር ዛሬ ብዙዎችን እንዳጽናና አምናለሁ። ከመጨረሳችን በፊት ሳሚዬ የምታስተላልፈው መልእክት አለ? ሳሚዬ ዌልካም። የበዛለት አንተን ብትመጣ እንሆ ደስ ይለናል። እየቀጥል። እሺ ኮሜንት ነው እኔ መስሎኝ ነበር። ፌቢ ያው ብዙ ነገሮችን አውርተናል። እንግዲህ በቀጣይነት የሆነ ቋሚ ነገር ይኖረናል ብለን እናስባለን። በዚህ በይቅርታ ላይ መጽሐፍ ቅዱሳዊ መሰረት ውስጥ ምንድን ነው? እንዴት ነው ከህይወታችን ጋር የምናወርደው? ይቅርታ ምንድን ነው ምን አይደለም የሚለውንም መማር ያለብን ይመስለኛል። እና ቅዱሴ ሲናገር ነበር የኢየሱስ መስቀል ኬላ ነው፣ መስቀል ኬላ ነው እና ሁሉም ነገር አያልፍም እና አንዳንድ ነገሮችን ሾልከን ይዘን ከገባን እንደገና ተፈትሸን አራክፈን ተመልሰን መምጣት አለብንና እኔ ጥቂት ጊዜ ነው ያለኝ እዚህ ምድር ላይ ማለት በቃ የምኖረው 1000 ዓመት አይደለም የምኖረው። እና ስታየው መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ያሉ ሰዎች እነ ዳዊትን ስታያቸው በጣም ገብተዋቸዋል ህይወት። ዳዊት ልጁ አቤሴሎምን እኮ ይለምነዋል፣ ይመክረዋል። አዋርዶት በእስራኤል ህዝብ መካከል ያንን ጀግና የሆነ ንጉስ፣ ለእስራኤል እረፍት የሆነ ንጉስ አዋርዶት የገዛ ልጁ እና ይለምነዋል፣ ይመክረዋል። ልጄ እባክህ ኃጢአት በቃ እያደባብህ ነው፣ ልብ ላይ ክፋት እየሰራ ነው ያለ ይለምነዋል። እና እኔ በጣም የምወደው የመጽሐፍ ቅዱስ ክፍል አለ ሁሌ የማወራው መዝሙር 63 በቃ ዳዊት የመጨረሻ ህዝቡም ራሱ እያለቀሰ ሸኘው አይደለም የሚለው ሄደን ስናነብ ሳሙኤል ላይ እና ደብረ ዘይት ተራራ ልክ መውጣት ሲጀምር ኤዶሚያስ ምድረ በዳ ላይ ሲገባ መዝሙሩ ራሱ በኤዶሚያስ ምድረ በዳ የዳዊት መዝሙር ይላልና ርዕሱ ራሱ የሚያስፈራ ነው፣ የምድረ በዳ መዝሙር የሚባልና እዛ ክፍል ላይ በጣም ወደው አንድ ጥቅስ አለ። ምህረት ከህይወት ይሻላልና ከንፈሮቼ ያመሰግነዋል ይላል።
ለካ ዳዊት ገብቶታል። ምንድን የገባው? በጎቹን ከድብ ያስጥል ነበረ ጉሮሮ እየመታ። እስራኤልን ደግሞ እንደዛ ከሚያጓራ ካልተገረዘው ፍልስጤማዊ ጎልያድ አስጥሏል በእግዚአብሔር ጸጋና ምሕረት። እና ህይወት የሆነ ቦታ ይቆማል። ማብቂያ አለው፣ የሆነ ጥግ አለው። ወይ በእርጅና ይቆማል፣ ወይ በበሽታ ይቆማል፣ ወይ በሆነ አደጋ ይቆማል። ምንም ሞት እኛ እኮ እንትናችን ነው፣ የህይወት ስርዓት ነው። ለእኛ ድልድያችን ነው የምንሻገርበት። ከዚህ በቃ ከሚበሰብስና ሊጠፋ ካለ ዓለም የምንሻገርበት ነው። የሆነ ቦታ ይቆማል ማለት ነው ህይወት። ገብቶታል እሱ። በቃ ምህረት ከህይወት ይሻላል አለ። አንተ የምትምረው ነው የሚቀጥለው። ህይወት የሆነ ቦታ ይቆማል። ንግስናም ይቆማል። በወርቅ ዋንጫ መጠጣት፣ በወርቅ ማንኪያ መብላት፣ በአሸሮች መስተናገድ፣ በጋርዶች መጠበቅ ያበቃል። እንግዲህ ያንን ሁሉ ምህረት ከህይወት ይሻላል እና ከንፈሮች ያመሰግነዋል እኮ የሚለው እንጨትና ውሃ በሌለበት ምድረ በዳ አይደለም የሚለው። እንግዲህ ምድረ በዳ ላይ እንጨትም ያስፈልጋል። ሌሊት ቁር የሆነ ብርድ አለ፣ እባብ አለ፣ ፕሮቴክት ራሱ ማድረግ አለበት። ቀን ምድረ በዳ ነው፣ የውሃ ጥም አለ፣ ጉሮሮ የሚሰነጥቅ ኃይለኛ የሆነ ሀሩር አለ። እዛ ውስጥ እያለፈ የሚናፍቀው ግን ሌላ ነገር ነው፣ የሚያየውን ሌላ ነገር ነው። ምህረት የሚገባን አሻግረን ማየት ስንችል ነው። አይኖቻችን ወደ ጌታ ሲነሱ ነው። እግዚአብሔርን ማየት ከቻልን ንግስናውን ተቀምጦ በገዛ ልጁ ተዋርዶ በባዶ እግሩን ወደ ደብረ ዘይት ተራራ እያለቀሰ ወጣ ይላል በነገራችን ላይ። እና ከዚህ ምስጋና በኋላ ዳዊት ሄዳችሁ መዝሙር 63 አንብቡ። እንዴት ይተነበያል እኮ የትንቢት መንፈስ ያገኘዋል። ኢንካውንተር ውስጥ ይገባል ማለት ነው። ኢሚዲየትሊ በቃ ሌላ መንፈስ ውስጥ ይገባል። ይቅርታ ስታደርጉ፣ በተካፈላችሁት ሕይወት ስትንቀሳቀሱ፣ አይኖቻችሁን ወደ እግዚአብሔር ስታደርጉ፣ ካጣችሁት ነገር ይልቅ የእግዚአብሔር ምሕረት እናንተ ሕይወት ላይ ትልቅ ነው። ቅድም ፌቢስ ታነብልን ነበር። ካዋረዷት በተለያየ መንገድ እሷን ከገፏት ሰዎች ይልቅ እሷ የተንቀሳቀሰችበት ያ የተገለጠው የእግዚአብሔር ምሕረት ለሌሎች ያካፈለችው ያንኑ ምሕረት ስለሆነ ሕይወቷ ይቀጥላል፣ ታበራለች። ሰዎች ሞኝ ሊሏችሁ ይችላል። የማትማሩ ካለፈው ስህተታችሁ የማትማሩ ሊሏችሁ ይችላሉ። እና ምሕረት ስታደርጉ የምታካፍሉት ያያችሁትን እግዚአብሔር፣ የቀመሳችሁትን የነካችሁትን እግዚአብሔር ነው። በቃ ከዚያ ምዕራፍ በኋላ እኮ ዳዊት ይመለሳል ወደ ንግስናው። ግን ቂመኛ ስለሆነ አይደል አቤሴሎም በወንድሙ ላይ ቂመኛ ስለሆነ ምሕረት እኮ ማድረግ ስላልቻለ ነው አባቱ ላይ ቤተመንግስት ገብቶ የመንግስት ግልበጣ ያደረገው። ንግስናውን መንግስት የፈነቀለው እኮ ቂመኛ እኮ ስለሆነ ነው። እህቴን ደፍሯል ብሎ ምሕረት አላደረገለትም ላይ ለወንድሙ። ስለዚህ ያ መዘዝ አባቱን ወደ ማዋረድ ይመጣል። ለነዚህ ሁሉ ግን ዳዊት ሲያለቅስ ሲለምን እናያለን። መጨረሻ ላይ እንደውም በቃ ምሕረት ከህይወት ይሻላል ይላል። ያውቀዋል በቃ ይሄ ህይወት ለካ የመጨረሻው አለ። በቃ በባዶ እግር እያለቀሱም ደብረ ዘይት ተራራ መውጣት አለ። ከንግስና ወርዶ ከቤተ መንግስት ከሚያምር ፈረስ ላይ ከተከበሩበት ስፍራ እንዴ እግርን አንቅፍ የሚባል ንጉስ እኮ ነው ዳዊት። እግሩን ባዶት ደብረ ዘይት ተራራ እንቅፋት እየመጣው እንዴት ነው የምትዘምሩት? ምሕረት ከህይወት ይሻላል ብላችሁ እግዚአብሔርን ካየን ኢየሱስን ካየነው ኦፍኮርስ እንችላለን። ልባችን መንቀሳቀስ ይጀምራል። እና ደግ ልብ ሊኖረን ይገባል። ደግ ልብ ማለት ሞኝ ልብ ማለት አይደለም። ደግ ልብ ማለት የእግዚአብሔር ልብ፣ የእግዚአብሔር መንፈስ ያገኘው፣ የእግዚአብሔር መንፈስ የለወጠው ልብ ማለት ነው። ሞኝ እንድትሆኑ አይደለም ይህን ሁሉ ሳስናወራ የነበረው፣ ጠቢብ እንድትሆኑ ግን በፍቅርና በምህረት መንፈስ እንድትመላለሱ ነው። ብዙ ጀጅመንቶች ገና ከዚህ በኋላም ጀጅ ትደረጋላችሁ። ገና ብዙ ጀጅመንቶች አሉ። ግን ምን አያችሁ? ነገርን ሁሉ የምናይበት መነጽራችን ኢየሱስ ከሆነ መነጽራችሁን ቀይሩ። ኢየሱስ ካልሆነ መነጽራችሁ ከባድ ነው። ስለዚህ መነጽራችንን እንቀይር። ይሄ ያስቀመጥነው መነጽር ጀጅመንታል ነው። እሷን ካነሳን የምህረት መንፈስ ያገኘናል። ለብዙዎች መለወጥ ምክንያት እንሆናለን።
ቤቢዬ እንዳልይዝሽ ይሄንን ብዬ ልጨርስ። እንደው በጣም ነው የምወዳችሁ። ይህን ስነግራችሁ ግን በፍቅር ልብ እንድሰሙ ይፈልጋለሁ። መንፈስ ቅዱስ እናንተ ጋር ያለው ሊመክራችሁ፣ ስትደክሙ ስታዝኑ ሊያጽናናችሁ፣ ስትደክሙ ከሆነ መስመር ስትወጡ ካውንስለር ስለሆነ ሪካውንስል ሊያደርጋችሁ ነው። በጌታ ፍቅር እለምናችኋለሁ። መንፈስ ቅዱስ አማኝን ጀጅ አያደርግም። የፍርድ መንፈስ የለውም እና በምንም መንገድ ወቀሰኝ አትበሉ። መንፈስ ቅዱስ ሊትራሊ ሄዳችሁ መጽሐፋችሁን አጥኑ። ስለ ኃጢአትና ስለ ጽድቅ ይህንን ዓለም ይወቅሳል ይላል። አማኝን በተመለከተ ካውንስል ያደርጋል። ሲወድቅስ ሪካውንስል ይደረጋል። ያ ሰው ምንድን ነው የሚያስታውሰው? ያ ህይወት እንደማይመጥነው ሪማይንድ ያደርገዋል። አላርም ነው መንፈስ ቅዱስ እኛ ውስጥ። እግዚአብሔር ባላየን ሰፈር ስንወርድ በውስጣችን ያንን ህይወት ያንቀሳቅሰዋል፣ ይነግረናል። እኔ በህይወቴ ጀጅ ብደረግ ኑሮ በመንፈስ ቅዱስ አልመለስም። ይህ ዓለም ግን መወቀስ አለበት። የሞተ ነዋ፣ ካልተወቀስ አይመለስም። እናንተ ውስጥ ግን ያለው ህይወት የሚወቀስ ህይወት አይደለም፣ የሚመለስ ነው። ለምን? ምንጭ አለው። ምንጩ ሲደፈርስ መንፈስ ቅዱስ የሚያጠራ ነው። እኛ ውስጥ በኑሮ ምልልስ ውስጥ በህይወት ምልልስ ውስጥ ስንደክም ምንጩ ልናደፈርሰው እንችላለን። ያን ጊዜ መንፈስ ቅዱስ ያጠራዋል። አጥሪ ነው። ጀጅ አያደርግም። መንፈስ ቅዱስ የማይሆን ስም አትስጡት። ወቃሽ አስለቃሽ አይደለም። መንፈስ ቅዱስ አጽናኝ ነው፣ መካሪ ነው፣ ደግ ነው፣ ስስ ነው። መንፈስ ቅዱስ ስስ ልብን ያለው የሚወድ ሲናገር እንኳን ፓወርፉል አይደለም፣ የሚያስገመግም ድምፅ አይደለም ያለው፣ ዊስፐር ነው የሚያደርገው መንፈስ ቅዱስ መንፈሳችን ላይ። ይህ ዓለም ግን መወቀስ አለበት። ይቅርታ አያውቅም፣ ፍርደኛ ነው፣ መወቀስ አለበት። ለምን? በኃጢአት ነው የሚኖረው። ስለ ጽድቅ አያውቅም። ስለ ኃጢአትና ስለ ጽድቅ ካልተወቀሰ ይህ ዓለም መዳን አይችልም። እናንተ ጻድቅ ተደርጋችኋል፣ እናንተ ድናችኋል። ስለዚህ በዚህ መንፈስ ተመላለሱ። መንፈስ ቅዱስ ደስ የሚል የእግዚአብሔር መንፈስ በእናንተ ውስጥ አለ፣ ብዙዎችን ለመማር። ይኸው ይቅርታ ስታደርጉ ደግሞ ለብዙዎቹ የመዳን ምክንያት ትሆናላችሁ። ከእናንተ የተነሳ ብዙዎች ይድናሉ። ወዳችኋለሁ። ተባረኩ። ተባረክ ፋሚሊ፣ እግዚአብሔር ይባርክ። ዛሬ አጋጣሚ የሚመስል አጋጣሚ ያልሆነ ቀን ነው። እግዚአብሔር ለሁላችን የሚለንን ነገር ብሎናል። ከገባሁ እኔ 4 ሰዓት ሊሆነኝ ነው። ወገቤም ላይ ልቤም ላይ እየተሰማኝ ነው። ግን የነበራችሁ ሰዎች 5 ደቂቃም እዚህ ቦታ ላይ ተቀምጣችሁ ከነበር 1 ሰዓትም 2 ሰዓትም ሁላችሁም እንደተጠቀማችሁ በመጨረሻው ሰዓት እንኳን ስለ መንፈስ ቅዱስ የተናገረው ነገር በቃ እሱ እኛን ጀጅ ሊያረገን አይደለም፣ የተበላሸውን ነገር ሊያስተካክል ሪካውንስል ሊያረገን የደፈረሰውን ነገር ሊያጠራ ኢዝ ኢን አስ ኢዝ ወዳስ ከውጭ ቆሞ አንቺ ትላንትም ከትላንት ወዲያም እያለ ሊያሸማቅቀን አይደለም። የስህተታችንን ብዛት የድካማችንን ብዛት እየቆጠረ ሊያሸማቅቀን አይደለም። መንፈስ ቅዱስ ከኛ ጋር ያለው ህይወታችንን ሊሰራ ሊያበጅ ውበት ሊሰጠው ነው ከኛ ጋር ያለው። ስለዚህ በየትኛውም ህይወት ውስጥ ብንሆን፣ በየትኛውስ ድካም ውስጥ ብንሆን፣ በዙሪያችን ያሉ ሰዎች በምንም አይነት ድካም ውስጥ ቢሆኑ ጀጅ ልናረጋቸው ሳይሆን ልንጸልይላቸው። ምክንያቱም እንደኔ ጀጅ መደረግ የነበረበት ሰው አልነበረም። እኔ ተምሬያለሁ። እኔ ምህረቱን አይቻለሁ። እኔ የእግዚአብሔርን ምህረት በእድሜ ሙሉ ለተወሰነ ጊዜ የሆነች ሰመን ባካረኩ ምላችሁ ሰመን ላይ ገብቼ ስወጣ አይደለም የእግዚአብሔርን ምህረት የማውቀው። በየቀኑ የእግዚአብሔርን ምህረት በህይወት ያዋለሁ። በየደቂቃው በሀሳቤ በምኞቴ በብዙ ነገሬ ውስጥ አገኘዋለሁ የእግዚአብሔርን ምህረት፣ የእግዚአብሔርን መካሪነት፣ የእግዚአብሔርን አጽናኝነት፣ የእግዚአብሔርን አይ ሲት አይ ፊሊት እና ሰይጣን እንዳይዋሸን እግዚአብሔር የኛ ነገር እንደሰለቸው እግዚአብሔር በእኛ ጉዳይ ላይ ጊቫፕ የሚያደርግ አምላክ አይደለም። ቅድም
ወሴ ሲል ነበር። እኔ አንድ እርምጃ ወደኋላ ስርቅ እሱ አንድ እርምጃ ወደ እኔ ጠጋ እያለ ነበር አለ። ፓወርፉል ነው። እኛ ስንርቅ እሱም ደግሞ እስቲ ጉዷና ያለው እያለ ከኛ ወደኋላ አንድ አይርቅ። እሱ አንድ ስንርቅ አንድ ወደኛ ይጠጋል። እንደዚህ አይነት አባት እንደዚህ አይነት አምላክ ነው ያለን። ሌላ ፒክቸር ተስሎብን ለእግዚአብሔር መንግስት ፊት የማናደርግ የእግዚአብሔር መንግስት ላይ ፊት የማናደርግ ሰዎች እንደሆንን እኛ ቢሎንግ የምናደርገው የሆነ ጋርቤጅ ቦታ ላይ የሆነ የማይጠቅሙ የምንላቸው እኔ እዛ ነው ቢሎንግ የማደርገው ካላችሁ ተሳስታችኋል። ከሁሉም ድካማችሁ ጋር እናንተ የምትገቡት ለእግዚአብሔር መንግስት ነው። እናንተ የእግዚአብሔር ልጆች ናችሁ። እግዚአብሔር አባታችሁ ነው። ቅድም እያለ ነበር አደለ? ይሄኛው ጎበዙ ልጄ እንላለን፣ ድሩዬው ልጄ እንላለን፣ የሆነ ነገር የሚያደርገው ልጄ። ሁሉም ግን ልጆቼ ናቸው። ስንደክምም ልጁ ነን፣ ስንበረታም ልጁ ነን። እግዚአብሔር በእኛ ልጅነት ላይ ተስፋ ቆርጦ አያውቅም። ተስፋ ቢቆርጥ ዋና ተስፋ መቁረጫ ልጁ ነኝ። ግን ተስፋ አልቆረጠብኝም አንድም ቀን ከፍቅር ውጪ እኔን ከመሸፈን ውጪ መልካምን ነገር ብቻ የኔን መልካም ነገር ብቻ ከማውጣት ውጪ ሌላ ነገር አላየሁም። እና የኔ አባት ነው። ጋድ ኢዝ ማይ ዳዲ ኢዝ ማይ ዳዲ። ትተማመኑበታላችሁ። አባታችሁ ቤት ገድላችሁ ብትገቡ አባዬ ጉዶኝ ያለው ብትሉት አባታችሁ እንደሚሸሽጋችሁ ታውቃላችሁ። የስጋ አባታችሁን እማዬ ጉዶን ኩልሽ ብትሏት እናታችሁ እንደምትሸሽጋችሁ ታውቃላችሁ። እግዚአብሔር ደግሞ ሃው ማች ሞር ጨዋዎች ሆናችሁ ሳላችሁ ጎበዞች ሆናችሁ ሳላችሁ በስመ አብ ጉደኛ አምላኪዎች ሆናችሁ ሳላችሁ ሳይሆን የሚለው መጽሐፍ ቅዱስ ኃጢአተኞች ሳላችሁ ወደዳችሁ። ቸርች ውስጥ በጣም እያገለገልን በጣም ሰጪዎች ሆነን በጣም በአክቲቪቲ ተጠምደን እያለ አይደለም የወደደን፣ ኃጢአተኞች ሳለን ወደደን። ግን ኃጢአተኞች ሆነን እንድንኖር አይፈልግም። ልንደክም እንችላለን፣ ሊያቅተን ይችላል። በዛ ውስጥ ደግሞ የእግዚአብሔር ጸጋ ብዙ ነው። ቅድም ብሏል ኤክስትራ በቃ ኦቨርፍሎ። አቤት በጣም ደስ የሚል ቃል ነው። ሂዝ ግሬስ ኦቨርፍሎ ነው የሚያደርገው በእኛ ህይወት ላይ። ስለዚህ ይህንን ጸጋ ቴክ አድቫንቴጅ ኦፍ ተጠቀሙበት። ለእኛ ነው፣ ለእኔ ነው። ዛሬ ሰይጣን እየመጣ እኔን ወደኋላ እያዞረ በሆነ ነገሬ እኔን ወደኋላ ማስቀረት አይችልም። የሚወደኝ አባት፣ ተስፋ የማይቆርጥብኝ አባት እንዳላቃለሁ። ብደክም ብወድቅ ብነሳ ከእኔ ሁኔታ ያልጀመረ ፍቅር እንዳላቃለሁ። ለእኔ ይሄ ሲገባኝ ግን ለሌሎችም ይሄ ይገባኛል። ለሌሎችም ይሄ ፍቅር ሊገባኝ ይገባል። ለራሴ እግዚአብሔር አባቴ ነው፣ ጀጃ ያደርገኝን ተቀብሎኛል ስል ሌሎችንም እንደዛ ይቀበላል። በቤተ ክርስቲያን ሲመጡ እንደዛ እንቀበላቸው። በስራ ቦታችን ስናገኛቸው እንደዛ እንቀበላቸው። እግዚአብሔር የተቀበላቸውን እኛ ለመቀበል አንችልም። ስለዚህ አንድ ጸሎት ጸልየን እንጨርሳለን። ይሄ እውነት በእውነት እንዲበራልን እንዲገባን ከንግግርም ባለፈ እኔ ከዚህ በላይ እንዲገባኝ ይፈልጋለሁ። የእግዚአብሔር ጸጋ እንዲህ ብዬ ማብራራውም እንዳልሆነ አውቃለሁ። ከዛ በላይ ነው። በቃ አይምሮን የሚያልፍ ነገር እንደሆነ አውቀዋለሁ። እና በዛ ልክ እንዲገባኝ እለት እለት እንዲገባኝ አይደለም ሰውን ራሴን ጀጅ ሳረግ ራሴን እንዳላገኝ አይደል። አንዳንዴ እኮ ራሳችንን ጀጅ አሁን እኔ ነኝ ግን አሁን እኔ ነኝ ይሄን መሆን የሚችለው አሁን እኔ ነኝ ግን እያልን እኮ ራሳችን ላይ ጀጅ የምናደርገው ነገር አለን። ግን ከዛ የሚያልፈው የእግዚአብሔር ፍቅር፣ ከዛ የሚያልፈው የእግዚአብሔር ጸጋ፣ ሰውን ሁሉ የሚያድን የእግዚአብሔር ጸጋ ይላል መጽሐፍ ቅዱስ። ያ እንዲገባ ያን እንድንረዳው በዛ ልክ እንድንኖር አይደል። በቃ በለበስነው ልብስ ልክ እንኳን ክላሳችን ከፍ ይላል። የሆነ ልብስ ከለበስን የሆነ ቦታ ላይ አንሄድም፣ የሆነ ቦታ ላይ አንቀመጥም። ሱፍ ነጭ ሱፍ የለበሰ ሰው የሆነ ቦታ ላይ ሄዶ እንደማይቀመጠው የተሰጠኝ ህይወት ደግሞ ገብቶኝ የማይገባኝ ቦታ ላይ እንዳልቀመጥ እንዳልታይ አይመጥንም። ለልብሴ ለለበስኩት ልብስ ውበት አይመጥንም። እንኳን ልብስ የሆነ ሰፈር እኮ አይመጥነንም ብለን ትተናል አይደል? እንደዛ ሰፈር አሁን ክላስ አይደለም ማለት አድገን እኮ ነው አይደል? ስለዚህ ከሆኑ ነገሮቻችን ደግሞ እንደግ። አይመጥነንም የምንለው ላይፍ ስታይል ይኖረን፣ አይመጥነን የምንለው ወሬ ይኖረን። በቃ እግዚአብሔር ደግሞ ይወደኛልና በቃ ይወደኛል የሚለውን ብቻ ሳይሆን እሱ ደግሞ ከኔ ኤክስፔክት የሚያደርገው ጸጋን ሲሰጠኝ እንድኖረው አይደለም የሚሰጠኝ። አይመጥነን የምንለው ህይወት ይኖረን፣ አይመጥነንም የምንለው ጨዋታ ይኖረን፣ አይመጥን የምንለው ሰፈር ይኖረን። ያ ደግሞ እንዲሆንልን በእውነት ደግሞ አብልጦ ጸጋ ይብዛልን። ይህን ነገር ቀጥለንም እንደምናወራው አውቃለሁ። ምክንያቱም ብዙዎቻችን ከመጣንባቸው ከአስተዳደጋችን ከምናምኑም ተነስቶ ብዙ ትራማዎች አሉብን፣ ብዙ ነገሮች አሉብን።
ሂል አድርገን ጭርስ አድርገን አይደለም። የሆነ ሰዓት ላይ እናየዋለን ራሳችን ላይ ከሆነ ያልተፋታንባቸው ነገሮች ላይ ራሳችንን ንግግራችን ላይ ነገሮችን የምንፈታባቸው መንገዶች ላይ እናገኘዋለን። ግን በዚህ ሁሉ ውስጥ ደግሞ የሚረዳ የእግዚአብሔር ጸጋ ልጆቻችን ላይ ያድጋሉ ብለን ጊቫፕ እንዳላደረግንባቸው ለመራመድ ሲሞክሩ ሲወድቁ እንዳነሳ ናቸው። እግዚአብሔር ደግሞ ለመራመድ እየሞከረን ስንወድቅ ያነሳናል። ግን ደግሞ እየወደቁ አልቀሩም፣ ተራምደዋል። ልጆቻችን የተራመዱ አልቀሩም፣ ሮጠዋል፣ በልተዋል፣ አድገዋል፣ ተምረዋል፣ ተመርቀዋል። ዝም ብለው ብቻ ወፌ ቆመች እያለን ናቸው አልቀረን። እናድግለታለን እሱን ወደ መምሰል አይደለ? መጨረሻው እሱን ወደ መምሰል እናድጋለን። ስለዚህ ህይወት እንዲበዛልን አጭር ጸሎት ልጸልይና ከዛ በሚቀጥለው ሳምንት ሁሌ ሰኞ ሰኞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እኔ ባለሁበት ካልጋሪ ደግሞ 12 ላይ ቶሮንቶ ያላችሁ 2 ፒኤም ላይ ብቻ አሁን 4 ሰዓት ወደኋላ ከዚህ 4 ሰዓት ወደኋላ ተመልሳችሁ በያላችሁበት ሀገር 4 ሰዓት ወደኋላ ተመለሱና ሁሌ እየገባን እግዚአብሔር በቃሉ ያስተማረንን ከህይወታችን የተማርነውን ስለኛ ስለ ልጆቻችን ብዙ ነገር የምናወራበት የምንጸልይበት ሼር የምንደራረግበት ነው። ዛሬ ሳሚ ለመጀመሪያ ጊዜ ነው እንደዚህ ገብተን ስናወራ ፌስቡክ ላይ ነው የምንተዋወቀው። እግዚአብሔር በምን አይነት መንገድ ውስጥ አሳልፎ እዚህ ጋር እንዳደረሰው ሲያወራ በጣም አይ ወሶ አሜዝ ቴንክ ዩ ሳሚዬ። በእውነት ደግሞ እንደዚህ ህይወታቸውን የሚያካፍሉን ዩኖ እቺ የምታምረው እንደዚህ በፊልተር ያለችዋን ነገራችንን ሳይሆን ደግሞ ፔናቸውን ደግሞ የመጡበትን መንገዳቸውን የወደቁበትን የተነሱበትን የሚያወሩን ሰዎች እግዚአብሔር ስለሰጠን እግዚአብሔር እንደሚያነሳ ምልክት የሆኑ ሰዎች እግዚአብሔር እንደሚያቆም ምልክት የሆኑ ሰዎች እግዚአብሔር እንዴት አድርጎ በትውልዱ ላይ መስራት እንደሚችል ማሳያ የሆኑ ሰዎች እንደ ሳሚ ቅድም ነበረ ወንድሜም ብዙ ሰዎች ነበሩና ማሳያዎች ስላሉ በጣም ደስ ይለኛል። እናንተም ደግሞ እንደዚህ ማሳያዎቹ ናችሁ። በያላችሁበት የበረታችሁ ከመሰላችሁ የደከማችሁን ከመሰላችሁ አሁን ያላችሁበት የመጨረሻው አይደለም። እግዚአብሔር ለኛ ያየልን የሙላት ህይወት አለ። እግዚአብሔር እዛ ጋር ያደርሰናል። በርቱ። ጸጋው በጣም ሰፊሽየንት ነው ለሁላችንም። ቅድም አንድ አሜዚንግ ነገር ተናገረ ወሰን። እኔ ቤቴ ድግስ ደግሼ አለ ወንበር ቢያንሰኝ እስቲ ወንበር አንድ ወንበር ስጭኝ እልሻለሁ፣ ትሰጭኛለሽ። አይ አነሰኝ ጨምሪልኝ ብልሽ ትጨምሪልኛለሽ። ደግሞ ሌላ ጨምሪልኝ ብልሽ ትጨምሪ። የሆነ ሰዓት ላይ ውይ አለቀ ከዚህ በላይ የለኝም ትይኛለሽ። አለቀብኝ የማይል ግን አምላክ አለ። በጣም ነው ተች ያደርገኝ። በቃ ምህረት አለቀብኝ የማይል ፍቅር አለቀብኝ የማይል ትዕግስት አለቀብኝ የማይል እናንተን መሸከም አለቀብኝ የማይል ሁሌ ማለዳ ማለዳ እኛን ለመርዳት አይናችንን ስንከፍት በምህረቱ የምንከፍት ሲነጋልን በደግነቱ ይነጋልን፣ ሲነጋልን በጥበቃው ሲነጋልን በቸርነቱ ይነጋልን። አለቀብኝ ብሎ አያውቅም። ትላንትና ይሄ ከበደኝ ብለነው አግዞን ዛሬ ሲነጋ ትላንት የሰጠውሽስ የማይለን እግዚአብሔር ደግ አምላክ ነው ያለን። ይሄ እውቀት እውነት በእውነት ይብራልን። እግዚአብሔር ሆይ ይሄንን ነው መጸለይ እንፈልገው። እንጸልይ እስቲ። እግዚአብሔር አባት ሆይ እናመሰግናለን። ደግሞ የጸጋህን ብዛት ስትነግረን እግዚአብሔር ሆይ አንዳችን ሌሎቻችንን እንዳንፈርድ ሌሎቻችንን ደግሞ አንተ በተቀበልክበት ልብ እንድንቀበል ፈልገህ ነውና እግዚአብሔር ሆይ ይህን ልብ በእኛ ውስጥ እንድታስቀምጥ በኢየሱስ ክርስቶስ ስም ጸልያለሁ። አሜን። የተሰጠን የተቀበልነው ህይወት እንዴት ፕሪሺየስ እንደሆነ እንዴት የከበረ እንደሆነ እግዚአብሔር ሆይ እንዲገባ በዚህ ህይወት ልክ መራመድ እንድንችል እግዚአብሔር ሆይ የደከምን ቀን የምትወደን የማትወደን የበረታን ቀን የምትቀበለን ሳትሆን ከነ ድካማችን ከነ አቅም ማጣታችን ከነ ውርደታችን ከነ ቆሻሻ ልብሳችን ተቀብለ አጥበህ አጽድተህ ሰው ያደረግከን አንተ። ከዚህም በኋላ ለመቀጠላችን ተስፋችን አንተ። ከዚህም በኋላ እግዚአብሔር ሆይ በቤትህ ለመተከላችን ተስፋችን አንተ። ሌላ ምንም ተስፋ የለንም እግዚአብሔር ሆይ። በዚህ ላሉ እህትና ወንድሞቼ እግዚአብሔር ሆይ እኔ ጸልያለሁ ይህ የከበረ ህይወት እንዲገባን ገባን ካልነው በላይ እንዲገባን ተረዳነው ካልነው በላይ እንድንረዳው እግዚአብሔር በራሳችን ከመፍረድ በሌሎችም ከመፍረድ እንድንወጣ እግዚአብሔር
የጸጋህ ብዛትና ስፋት እግዚአብሔር ሆይ እንዲታወቀን እንድናውቀው እግዚአብሔር ሆይ በኢየሱስ ክርስቶስ ጸልያለሁ። ባወቅነው ልክ እንድናድግልን እግዚአብሔር ምክንያት አድርገን ደካሞች እንዳንሆን፣ ምክንያት አድርገን ወዳቂዎች እንዳንሆን እግዚአብሔር ሆይ የሰጠህን ምክንያት የሚያሳድገን የሚያሳብበን እግዚአብሔር ሆይ ፍሎሪሽ የሚያስደርገን ነገር ነው እንጂ ቁጭ ብለን የሚያስቀረንም አይደለም። እግዚአብሔር ገብቶናል፣ ይህ ገብቶናል። የገባንን ደግሞ ሁሌ ዕለት ዕለት እንድንኖረው እግዚአብሔር ሆይ ጸጋ ይብዛልን። በዚህ ያሉትና ወንድሞች በየትኛውም ድካም ውስጥ ቢሆኑ በየትኛው ውስጥ ሰው በሚያውቀው በማያውቀው፣ ሰው በሚረዳው በማይረዳው፣ ሰው ጀጅ በሚያደርገው በማያደርገው በየትኛውም ድካም ውስጥ ያሉ እህትና ወንድሞቼ ቢኖሩ እግዚአብሔር ሆይ የፍቅርህና የትዕግስትህ ልክ እግዚአብሔር ሆይ ገብቷቸው ወደዚህ ፍቅር ወደዚህ ምህረት እግዚአብሔር ሆይ እንዲቀላቀሉ በዚህ ምህረት ልክ እንዲኖሩ በኢየሱስ ስም ጸልይ። አባት ሆይ ስለምታግዘን እናመሰግንሃለን። ዛሬ አብዝተህ የነገርከን አብዝተህ ስለምትወደን አብዝተን በዚህ ጸጋ እንድንታመን በሰዎች እንዳንፈርድ በራሳችንም እንዳንፈርድ እንዳንመካም ደግሞ እግዚአብሔር ከአንተ ጸጋ ውጭ የሆነልን ነገር ስለሌለ እግዚአብሔር ይህን እንድናውቅና ራሳችንን ሪማይንድ እንድናደርግ ፈልገሃልና እግዚአብሔር በዚህ እውነት ውስጥ እንድንኖር ጸልይ። ስለምትረዳን እናመሰግናለን፣ ስለምታግዘን እናመሰግናለን። የነበረን ጊዜ በኢየሱስ ክርስቶስ የተባረከ ደግሞ በቀጣዩ እንደገና እድልን ሰጠን እግዚአብሔር ሆይ በዚህ ያሉ ወንድሞቼ እግዚአብሔር ሆይ ለትውልዱ የሰጣቸውን ሸክም መብል ማብላት የሚችሉበትን ብዙ ኔጌቲቭ ነገር በሚወራበት ፕላትፎርም ውስጥ እግዚአብሔር ሆይ ያንተን ምክር ሊሰሙ የሚሰበሰቡ ትውልዶችን ስለምትሰጣቸው አመሰግናለሁ። እግዚአብሔር ሆይ በዘመናት ሁሉ ያሸከምካቸውን የሰጣቸውን ያስተማርካቸውን ነገር እግዚአብሔር ሆይ የሚያፈሱበት የሚመግቡበት ፕላትፎርምን ስለሰጣቸው በዚህ ደግሞ ትውልድን ስለምትሰጣቸው በዚህ ሶሻል ሚዲያ ላይ መልካም ተጽዕኖ ስለሚፈጥሩ በኢየሱስ ስም አመሰግናለሁ። ሁሉ ለክብር ይሁን። ስላገዝከን ስለረዳህን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። ውስጥህ ያለ ጸሎት ካለ ኢየሱስ ጌታ ነው። አንቺም ድክም ስላለሽ ረጅም ሳቆች ስላለሽ 3 ደቂቃ ብቻ ይህን ቃል አንብብና አመስግኜ ልጨርስ። ዘጸአት ምዕራፍ 34 ከ6 እስከ 7 እንደዚህ የሚል ቃል አለ። እግዚአብሔር መሐሪና ይቅር ባይ ቶሎም የማይቆጣ ቸርነቱና እውነቱ የበዛ እስከ 1000 ትውልድ ድረስ ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል ይላል። ኢየሱስ ጌታ ነው። እንደዚህ አይነት አምላክ ነው የምናመልከው። ቸርነቱና እውነቱ የበዛ እስከ 1000 ትውልድ ድረስ ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትን ይቅር የሚል። ኃጢአት የማይድን በሽታ ነው። እግዚአብሔር ብቻ ነው ሊያድነው ሊፈውሰው የሚችለው። ዛሬ ምናልባት እዚህ እየሰማችሁ ያላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ያልተቀበላችሁ፣ ኢየሱስን የሕይወታችሁ አዳኝ አድርጋችሁ መከተል ይህን ጌታ ሃይማኖት እንድትቀይሩ አይደለም፣ ኢየሱስን እንድትከተሉ ይህን እግዚአብሔር እንድትከተሉት በጌታ ፍቅር እንለምናችኋለን። ይህን የተወደድንበት ፍቅር እናንተ ውስጥ እንዲገባ በተለያየ ነገር ውስጥ የምታልፉ የተጎዳችሁ፣ በተለያየ የኑሮ ሁኔታ ውስጥ ነገሮች እንደምትፈልጉት ያልሆነላችሁ፣ ሞክራችሁ የደከማችሁ እግዚአብሔር አለ። የሚያስቀጥል አምላክ አለ። ኑ ይሄ እዚህ ምድር ላይ ያለን ነገር ሁሉ ያበቃል። እግዚአብሔር የሚጠራችሁ ወደ ዘላለማዊ ሕይወት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ እርቃኑን መስቀል ላይ ተንጠለጠለው ለእናንተ ነው። ደሙን ያፈሰሰው ለእናንተ ነው። ስጋው የተቆረሰው ለእናንተ ነው። ይወዳችኋል ጌታ። በዚህ ያላችሁ ቅዱሳን ይህንን በረከት ባርኪያችሁ ጨርሳለሁ። እግዚአብሔር በፍቅርና በይቅርታ መንፈስ ይሙላችሁ።
እግዚአብሔር አምላክ በክርስቶስ በገለጠው ፍቅርና መስቀል ላይ በታየው ትዕግስቱ ይሙላችሁ። በመከራ መታገስን በኢየሱስም መለማመድ ይሆንላችሁ። በኢየሱስም በምታልፉበት ነገር ውስጥ አንዳንዱ ኢየሱስ ክርስቶስ ለጥያቄ ሁሉ መልስ አይደለም። የተከተልነው ጥያቄያችን ሁሉ ተመልሶ አይደለም። እኔ ጋር ብዙ ያልተመለሱ ጥያቄዎች አሉ። ስለምወደው ነው የተከተልኩት። ደስ ስለሚል ኢየሱስ ደስ ይላል፣ ይመቻል። ጥያቄው አለ፣ ስቲል አለ። ብዙ ያልተመለሱ ጥያቄዎች አለ፣ ግን ወደዋለሁ። ለምን? እሱ ወዶኛል። ከኢየሱስ ውጭ እኔን ማንም ሊወደኝ ሊችለኝ የሚችል ማንም የለም። ኑ ወደዚህ ጌታ አሮኑ ይመልሰኛል ውስጤ። ከኢየሱስ ውጭ ማንም የለም። ኢየሱስ የጥያቄ ሁሉ መልስ አይደለም። ኢየሱስ ግን የአንድ ነገር መልስ ነው። የኃጢአት መድኃኒት ነው። የዘላለም ሞት መልስ ነው። በምድር ላይ ብዙ አይነት የህይወት ስትራግል ውስጥ እናልፋለን። ብዙ ጥያቄዎች አሉን ያልተመለሱ። ስቲል ግን እኛም ከጌታ ጋር እየቀጠለን ነው። ፌቢ የምትጠይቋት ብዙ ነገር ጠይቃ ጸልያ ያልተመለሱ ነገር አላት። ስለተመለሱ ስላልተመለሱ ጥያቄዎቹ አይደለም፣ የተወደደችበት ፍቅር ነው ያስቀጠላት። በጌታ በኢየሱስ ስም አባቶ ይሄ ፍቅር ይብዛልን። ያ መስቀል ላይ የተገለጠው ፍቅር ይብዛልን። እግዚአብሔር ሆይ ሌሎችን ይቅር ማለት የምንችልበት የህይወት ፈውስ ይሆንልን። በዚህ ባሉ ቅዱሳን ወንድምና እህቶቼ ህይወት ላይ እግዚአብሔር ሆይ ይህንን እናገራለሁ። ጌታ ሆይ በምህረትህ በጸጋ ኃይል በቸርነትህ ታስባቸው ዘንድ እግዚአብሔር ሆይ ልባቸው ለይቅርታ መንፈሳቸው እግዚአብሔር ሆይ በኢየሱስ ስም ለምህረት የተከፈተ እንዲሆን ጸልያለሁ። ጸጋ እንድታበዛላቸው በሚያልፉበት በየትኛውም የህይወት መስመር ላይ እግዚአብሔር ሆይ መራመድ ማለፍ የሚችሉበት የትዕግስት አቅም እንዲገባባቸው እግዚአብሔር ሆይ በኢየሱስ ስም የያዛቸው ነገር እግዚአብሔር ሆይ ነገሩ እያለ መኖር የሚችሉበት ያልተላቀቁ ያልተመለሱ መልሶች እያሉ እግዚአብሔር ሆይ ካንተ ጋር የሚጣበቁበት መንፈስና አቅም ያገኛቸው። ጌታ ሆይ ከዓለም አውጣቸው አልልህም እንዳለ እግዚአብሔር ሆይ ከአንዳንድ ነገር እግዚአብሔር ጸልየን ላንወጣ እንችላለን፣ ግን ነገሩ እያለ ግን ማኖር እንደምትችል እናውቃለን፣ እናምናለን። ጳውሎስ ለዚህ ነው እንዲያነሳ በጠየቀው ነገር ላይ ያልተነሳ ነገር አለ። ለምን ሲባል ኃይሌ በድካምህ ይገለጣል። ጌታ ሆይ በድካማችን ኃይል ይገለጥ። በደከምንበትና ባደከምን ነገር ላይ ኃይል ይገለጥ። ደግሞ ኃይልን ገልጠ ስለምታሳየን እናመሰግናለን። ቅዱስ አባት ስም ይባረክ። እግዚአብሔር ሆይ ለብዙዎች ዛሬ የምህረት መንፈስ ስለፈሰሰ የይቅርታ መንፈስ ስለፈሰሰ እግዚአብሔር ሆይ ደግሞ ፌቢን ተጠቅመ ይህንን ፕላትፎርም ተጠቅመ ቅዱስ አባት የብዙዎችን ልብ ስላጽናና እግዚአብሔር ሆይ እንባርካለን፣ እናመሰግናለን። ቅዱስ አባት እግዚአብሔር ሆይ በዚች መስኮት ውስጥ እኛ ስለተናገርን አይደለም ጌታ ሆይ አንተ ማጽናናት ስለምትችል አንተ ተናጋሪው ስለሆንክ ለብዙዎች መጽናናት ለብዙዎች መበርታት ስለሆነ ለብዙዎች ጸጋ ስለበዛ እናመሰግናለን። ቅዱስ አባት ስም ይባረክ በኢየሱስ ስም። ፌቢዬ እንግዲህ ያው የሰባኪ ክፋቱ ታውቂዋለሽ፣ ጨረስኩ እያለ ነው የሚቀጥለውና የመጨረሻ እያለ ነው የምንቀጥለው። ይቅር በይኝ። አይ በጣም ሁሉም ተጠቅሟል። እስቲ እንደተጠቀማችሁ አንድ የምልክት አሳዩኝና ልውጣ። ተጠቅመናል። እግዚአብሔር መንፈስ ቅዱስ በዚህ አገልግሎናል። ተምረናል። ከኩነኔ ነፃ አውጥቶኛል። የዛሬው ራሴንም ሰዎችንም ጀጅ አላደርግም። ለእኔ የማዳም ታክሲ የሚል ነገር ያለውና ፌቢዬ እኔ ኃጢአተኛውን ማረኝ የሚል እግዚአብሔር መሐሪ ነው፣ ምሮሻል። አንቺ የእግዚአብሔር ምሕረት ተቀበይ። በቃ እግዚአብሔር እንደማርሽ እርግጠኛ ሁኚ። ያን ጊዜ የትኛው የያዘሽ ነገር ለቆሽ ይሄዳል። እርግጠኛ ሁኚ። ጌታ ምሮሻል። ስለለመንሽው አይደለም፣ መሐሪ ስለሆነ ስላመንሽው አይደለም፣ ታማኝ ስለሆነ እግዚአብሔር መሐሪነት ማንነቱ ነው። ለምንን የምናመጣው ነገር አይደለም። ምሕረት ሰጪ ስለሆነ ነው። በልመናማ ቢሆን ኖሮ ኢየሱስ ክርስቶስ መስቀል ላይ ባልተሰቀለ።
እግዚአብሔር ምህሮሻል እህቴ። ምናልባት ወንድም ልትሆን ትችላለህ አላቅም፣ ግን በቃ እግዚአብሔር ምህረት በአንቺ ላይ እንደ ዝናብ ይወርዳል። አሜን። ይሄ ምህረት ተቀበይ፣ ጸጋ ይብዛልሽ። አሜን። እግዚአብሔር ይባርካችሁ። በየመሃሉም የገባችሁ ረጅም ሰዓት ማብራችሁን የተቀመጣችሁ እግዚአብሔር ይባርካችሁ። ዛሬ ሰፊ ነገር ተምረናል። ስለ ጀጅመንት ብዙ ነገር በተለያዩ ሰዎች አንደበት የተለያየ ነገር ሰምታችኋል እና በእውነት ሁላችንም በልባችን እናስቀምጠው። ነገ ወደ ቸርች ስንሄድ፣ ነገ ማህበረሰቡ ጋር ስንገባ እኛ በተማርንበት ልክ ለሌሎች መማር፣ እኛ ባልተፈረደብን ልክ ለሌሎች አለመፍረድ እና ወዳችኋለሁ። እግዚአብሔር ይባርካችሁ። ሁሌ ሰኞ ሰኞ እንገናኛለን። የተለያዩ ጉዳዮችን አንስተን እንማማራለን። እግዚአብሔር ከዚህ ፕላትፎርም ውስጥ ብዙ ምስክርነቶችን ያወጣል። ደግሞም ፕላትፎርሙን ለመልካም ነገር እንጠቀምበታለን። ለብዙ ነገር የሚጠቀሙት ቢኖሩም እኛ የምናስበው ግን እግዚአብሔር ለሰጠን ዓላማኛ እናውለዋለን። ቃል ለህይወት ያድርግላችሁ። ተባረክ። እንግዲህ ሰኞ ሰኞ አለው ከዚህ በኋላ እገኛለሁ በቋሚነት። ተባረኩ። እግዚአብሔር ይባርካችሁ። መልካም ቀን። ቻው። ወዳችኋለሁ።